ሌላ ሰማይና ምድርም ሁን በሚለው ቃል ነው የተገኙት የሚል አለ ወይ? አዎ አለ። እሱንም ላሳየው ነው። ነገር ግን እርሶ የራስን ቃል እየጨመረ ወደ ሆዷ ውስጥ ነው የገባው ቃሉ አለ። የቱ ጋር ነው እንደሱ የሚል ያለው? አይ እኔ ላስረዳ ስለፈለግኩ ነው። ለአንተ አይደለም ቁርአንን የምታስረዳን የምትነግረን አንተ አይደለም የምትነግረን። አይ እሺ፣ ጥያቄ አለ ይቀጥል። ኡስታዝ ጥያቄ አለ ይቀጥል። ኡስታዝ አባ እሺ፣ ጥያቄ ምንድን ነው? እንዴት አመሸህ ወንድሜ? ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ አይደለም እኔ ልጠይቅ አልችልም። እሺ ልጠይቅ አልችልም። እኔ ምንም አንድ ሰው መጠየቅ ሲችል እኮ እውቀት አለው ማለት ነው። ለመጠየቅም ቢያንስ አንድ ሰው ሲጠይቅ እውቀት ሊኖረው ይገባል። ሲጠይቅ ሎጂካሊ ነው አይደል? ለምሳሌ አሁን አንድ ሲደመር አንድ ስንት ነው? ሁለት። አንድ ሲደመር አንድ ሁለትንም ያወቀ ሰው ነው ሁለት ሲካፈል ለአንድ ስንት ነው ብሎ ሊጠይቅ የሚችል እንጂ እኔ አሁን ስለ ክርስትናም ስለ ሙስሊም ብዙም የማውቀው ነገር የለኝም። እንዲብራራልኝ ግን የምፈልገው ነገር ይኖረኛል። አሁን ለምሳሌ ምን እንዲብራራልኝ እፈልጋለሁ ስለ እኔ አሁን ከክርስትና እምነት ነው ቤተሰቦቼ ክርስቲያን ናቸው። እኔም ክርስቲያን ነኝ። ይሰማል አይደል? ይሰማል አባ? እሺ አባ ከታች አዳምጡ ከይቅርታ ጋር አንድ። እሺ ቀጥል። ተመስገን። ሰላም እንዴት ነው? እንዴት ነህ? ሰላም ነው? እሱ አለ አልሐምዱሊላህ። ትላንት እያወራን ባትሪ ዘጋብኝና ተለያየን። እሺ እና ያልጨረስነው ጥያቄና ንግግር ነበረና ያው እየተናገርኩ እንደነበረው እንደመጀመሪያው ቁርአን ላይ የሆነ ሰዎችን ሙስሊም የማድረግ ሐሳብ ነው ወይስ መጽሐፍ ቅዱስ ላይ ቆመ ሰዎችን ሙስሊም የማድረግ ሐሳብ ነው ያለ? ምን እንድንሆን ነው የምትፈልገው? እስኪ እንሁንና ምን እንድንሆን ነው የምትፈልገው? ሃይማኖታችን እንድንቀይር? መጽሐፍ ቅዱስ ላይ ክርስቲያን ሆነ ብሎ የታዘዝክበት ቦታ ስለሌለ ክርስቲያን ብትሆን ወደ ገነት ልትሄድ አትችልም። ነገር ግን በቁርአን ላይ ሙስሊም ሆናችሁ ተገኙ ተብሎ ታዘናል። ሙስሊም ከሆነም ወደ ገነት እንደምንሄድ ቃል ገብቷል አላህ። ሙስሊም ብትሆኑ ለእናንተ የተሻለ ነው። ለዚህን አምላክ አላህ ሱብሓነሁ ወተዓላ ወቁል ለለዚነ ኡቱል ኪታብ ወልኡሚይን አስለምቱ ፈኢን አስለሙ ፈቀድ ኢህተደው ያለው ለክርስቲያኖች ስለሙ በላቸው፣ ቢሰልሙ ለእነርሱ መልካም ሆነላቸው፣ ቀጥተኛውን ጎዳና ተመሩ ይላል። ነገር ግን እምቢ ካሉ በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው እያለ ይናገራል። ስለዚህ ብትሰልሙ መልካም ይሆንላችኋል፣ ብትሰልሙ የዘላለማዊ ሕይወትን ገነትን ታገኛላችሁ። ነገር ግን ክርስትናን ሃይማኖት ተከተሉ ተብሎ የታዘዘበት ቦታ መጽሐፍ ቅዱስ ላይ አምላክም ሆነ ነቢያቶች አላዘዙ። ታዲያ አምላክና ነቢያት ያላዘዙበትን መንገድ የሄደ ሰው ወዴት ሊሄድ ይችላል? ወደ ገሃነም ነው የሚሄደው። ወደ ገነት በፍጹም ሊሄድ አይችልም። እና ይህ ነው አይ እኛ ክርስቲያን የሚባል እምነት መጽሐፍ ቅዱስ ላይ ተጽፏል አልተጻፈም የሚለው ሳይሆን እኛ የክርስቶስ ተከታዮች ነን። መጽሐፍ ቅዱሱ ደግሞ እንደሚናገረው ልጁን ያለው የዘላለም ሕይወት አለው ብሎ ይናገራል። ይሄንን የለም ትለኛለህ? ልጁ ያለው የዘላለም ሕይወት አለው። እሺ ልጁ የተባለው ማን ነው? ክርስቶስ ኢየሱስ። በጣም ጥሩ። ኢየሱስ ክርስቶስ ስለራሱ ምን ብሎ አስተማረ? ኢየሱስ ክርስቶስ ምን ብሎ አስተማረ? እኔ መንገድም እውነትም ሕይወትም ነኝ፣ በእኔ የሚያምን ኢየሱስ ክርስቶስ ስለራሱ ምን ብሎ አስተማረ? አምላክ ነኝ ብሎ አስተማረ ወይንስ ሰው ነኝ ብሎ ነው ያስተማረው? መንገድም እውነትም እኔ ነኝ ብሎ ነው ያስተማረው። አንዴ ስለ አምላክነትና ስለ ሰውነት ነው። አሁን ስለ መንገድ ምናምን አይደለም ጥያቄ። እኔ አምላክ ነኝ ብሎ አስተምሯል ኢየሱስ ወይንስ ሰው ነኝ ብሎ ነው ያስተማረው?
እኔ መንገድም እውነትም ሕይወትም ነኝ ብሎ ነው ያስተማረው። ከሱ ውጭ ሌላ የምትናገረው ጥቅስ የለህም? ስለ አምላክነትና ስለ ሰውነት እየጠየቅኩ ነው። ኢየሱስ እኔ ሰው ነኝ ብሎ ነው ያስተማረው። በነገራችን ላይ ያለውን ጥቅስ ስነግርህ ሌላ ጥቅስ እንዲጨምርልህ ፈልገህ ነው ወይስ ይሄ በቂ አይደለም? ለጠየቅኩ ጥያቄ የመለስክ ስላልሆነ ነው። ኢየሱስ ክርስቶስ እኔ ሰው ነኝ ብሎ ነው ያስተማረው ወይንስ እኔ አምላክ ነኝ ብሎ ነው ያስተማረው? እኔ መንገድም እውነትም ሕይወትም ነኝ በእኔ በቀር ነው ያለው። ከኔ ውጪ ወደ አብ የሚያደርስ መንገድ የለም ብሎ ነው ያስተማረው። ወደ እሱ ጥቅስ እንመጣለን። ጥሩ ጥቅስ ነው። በጣም ደስ የሚል ጥቅስ ነው። መጽሐፍ ቅዱስ ላይ ያረዳዳችሁ ስህተት ነው። አሁን ግን ጥያቄው ምንድን ነው? እኔ አምላክ ነኝ ብሎ ነው ያስተማረው ወይንስ እኔ ሰው ነኝ ብሎ ነው ያስተማረው ኢየሱስ? በኢሳይያስ መጽሐፍ ምዕራፍ 9 ከቁጥር 6 ጀምሮ ስታነበው ኢየሱስ ክርስቶስ በድንግልና እንደሚወለድ ድንቅ መካር ኃያልና አምላክ እንደሆነ ይናገራል ነቢዩ ኢሳይያስ። ስለዚህ ኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ እኔ ሰው ነኝ ብሎ ነው ያስተማረው ወይንስ እኔ አምላክ ነኝ ብሎ ነው ያስተማረው? ነቢዩ ድንቅ መካር ኃያል ተመስገን። ኢየሱስ እኔ ሰው ነኝ ብሏል አላለም? ኢየሱስ ሰው ነኝ አላለም ብሏል። ማን ላሳይ? መጽሐፍ ቅዱስ ላይ እኔ ሰው ነኝ አላለም ብሏል። ላሳይህ መጽሐፍ ቅዱስ ላይ በምን መጽሐፍ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ አለ። እስኪ አውጣ እናንብበው። አውጣለሁ። ያን ቁጥር 40 ይታያል። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም ይላል። ስለዚህ ኢየሱስ ክርስቶስ ከእግዚአብሔር ሰምቶ የሚናገር ሰው እንደሆነ ቃል በቃል ራሱ ተናግሯል። ተመስገን። ወይ እየሰማሁ ያውና ኢየሱስ ከእግዚአብሔር ሰምቼ የምናገር ሰው ነኝ ብሎ ራሱን ገልጿል። ኢየሱስ ሰውነቱን እንደምንከድ ነው የምታስበው? አሁን ሰው ነኝ እንዳለ አመንክ ማለት ነው አይደለ? ሰውነቱን እኮ ስጋ ሲለብስ አምነናል። ከስጋ እንደተወለደ ከድንግል ማርያም ሰው ነኝ አላለም ብለህ ነበር ቅድም። አሁን ሰው ነኝ እንዳለ አመንክ ማለት ነው አይደለ? ጥሩ እርምጃ ነው እሱ። አሁን ሰውነቱን ካስተማረ አሁን ሰው ነኝ ካለ ኢየሱስ እኮ አሁን ወደ ቀጣይ ልንሄድ ነው። አብሽር፣ አንድ እርምጃ ራስ ይዘህ ብዬ ነው። እኔ ሰው ነኝ ብሎ አላለም ኢየሱስ ክርስቶስ ትሉ ነበር። ያው ቃል በቃል ራሱ እኔ ሰው ነኝ ብሎ አስተምሯል። አንደኛ እሱን አገኛል። እኔ ሰው ነኝ እንዳለ ሁሉ እኔ አምላክ ነኝ ብሎ አስተምሯል ኢየሱስ ክርስቶስ። ከባዱ ጥያቄ ሲጋበቅ እሺ፣ ማታም ሳነሳልህ ነበረ። ኢየሱስ በስጋ ማንነቱን ራሱን ሲገልጥ ፈሪሳውያንን ከአባታችሁ ከአብርሃም በፊት ነበርኩኝ ብሎ ሲናገር በስጋ ማንነቱን እየተናገረ እንደሆነ ነበርኩ ማለት አሁን ለምሳሌ አንተ ከአባት በፊት ነበርኩ ብለህ ትናገራለህ? ባይ ኤኒ ሚንስ አባት አንተን እስከወለደ ድረስ ከአባት በፊት ልትኖር አትችልም። እና አብርሃም ግን በረጅም ዓመት ከኢየሱስ ክርስቶስ በፊት የነበረ ነብይ እንደሆነ ፈሪሳውያን አስተማሪዎች ያውቁታል። ሊወግሩትም ባሰቡ ጊዜ ከነሱ መካከል ጥሏቸው ሄደ ይላል መጽሐፍ ቅዱስ። ምክንያቱም በስጋ ከነሱ ቀድሞ እንዳልነበረ ያውቁታል። ያ ስለሆነ ከናንተ ከአብርሃም ከነብያችሁ ከአብርሃም በፊት ነበርኩኝ ሲል በስጋም ባይኖርም በማንነት እንደነበረ እየነገረ ነው። ምክንያቱም የአምላክነት ባህሪ ነው። ኤግዚስተንስ ሰው በስጋ ከመገለጡ በፊት አይኖርም። ተመስገን። ይሄን ቃል ነቢያቶች ይጠቀሙታል። አሁን ነቢያችን ሰለላሁ ዐለይሂ ወሰለም ኢየሱስ ከተናገረው በላይ እንደተናገሩ ሁሉ አሳያለሁ። ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ የሆኑት መቼ ነው? ተመስገን
እንደ እስልምና አስተምህሮ ነብይ የሆኑት መቼ ነው? ከክርስቶስ በኋላ ነው አይደለ? አላውቅም፣ ምንም መረጃ የለኝም። መጽሐፍ ቅዱስ ላይ ስላሌለ ማለት ነው። እንደ መጽሐፍ ቅዱስ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም የመጡት መቼ ነው? ከኢየሱስ ክርስቶስ በኋላ ነው። ነብይ የሆኑት መቼ ነው? ከኢየሱስ ክርስቶስ በኋላ በ40 ዓመታቸው ነው። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ነብይ ለመሆናቸው በነገራችን ላይ ምንም መረጃ የለኝም። ቆይ አንዴ ወደ እሱ እንሄዳለን። እሱን ከመጽሐፍ ቅዱስ ላይ ነው አይደል? ወደ እስልምና እንድመጣ ኢየሱስም ነብይ ተብሏል እንኳን እርሳቸው። ቆይ አንዴ ኢየሱስም ነብይ ተብሏል እንኳን እርሳቸው። አንዴ እሱ አይደለም ጥያቄያችን። እኔ ከአካሌ በፊት አለሁ የሚለው ቃል የአምላክነት ማረጋገጫ እንዳልሆነ አንተ ማለት ትችላለህ ወይ እያልከኝ ነበር። ነብያችን ሰለላሁ ዐለይሂ ወሰለም ከኢየሱስ በላይ ብለዋል። ኢየሱስ ያለው ምንድነው? እኔ ከአብርሃም በፊት አለሁ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ ከአዳም በፊት አለሁ ብለው ተናግረዋል። ለዚያም ከአዳም በፊት ነብይ ነኝ ብለው ተናግረዋል። መጽሐፍ ቅዱስ ላይ የለም። ቋንዴ አይ ይቅርታ፣ እኔ እኮ ስለ ቁርአን ስትጠቅስልኝ መጽሐፍ ቅዱስ ላይ ማነው መጽሐፍ ቅዱስን ማስረጃ ያደረገልህ? ቋንዴ አንተ እንደሱ ማለት ትችላለህ ወይ አልከኝ። አንዴ አዳምጥ እሺ። ነብያችን ኢየሱስ ክርስቶስ ያለው ምንድነው? እኔ ከአብርሃም በፊት አለሁ ነው ያለው። ወይ ከአብርሃም አላለፈም። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኩንቱ ነብየን ወአደም በይነ ሩህ ወልጀሰድ አሉ። አዳም ገና በስጋና በመንፈስ መካከል ሳለ እኔ ነብይ ነበርኩ ብለው ተናግረዋል። አይደለ? ስለዚህ ከኢየሱስ ክርስቶስ በለጡ። ኢየሱስ እኔ ከአብርሃም በፊት ነው ያለው። እርሳቸው አለፉና እነ ኖህን እነ ምናምን አዳምን አለፉት። እኔ ከአዳም በፊት ነብይ ነኝ ብለው ተናገሩ። ስለዚህ አሁን እሱ ሳይሆን ጥያቄያችን ምንድነው? ኢየሱስ ክርስቶስ በግልጽ ቃል እኔ ሰው ነኝ እንዳለው ሁሉ እኔ አምላክ ነኝ ብሎ ተናግሯል ወይ ነው? ተናግሯል። ነብያችሁ ከአዳም በፊት ነበርኩኝ ብሎ ሲናገሩ መጽሐፍ ቅዱስ ላይ ተጽፏል ወይ ነው? እኔ አልቀበለውም። ቁርአን ምንድነው መጽሐፍ ቅዱስ ማስረጃ አድርገው ሰው የጻፈው እኮ ነው። እሱ ወገናችን ተመስገን። እንዴት እሱ እንደ ማስረጃ ያደርጋል? መጽሐፍ ቅዱስን ሰው የጻፈው ብለውና አናምንም። ክርስትና ውስጥ ሰው ሳይሆን የጻፈው ማን ሰው ነው የጻፈው? አላሳየ የጻፈውን ሰው ራሱ ሲናገር እንዳውም ቁርአንን የጻፈው ሰው ነው። ቁርአንን የጻፈው ሰው ነው። ቁርአን ከአምላክ ዘንድ እንደመጣ ራሱ ይናገራል። ቆይ አንዴ ተመስገን። ቁርአን ከአምላክ ዘንድ እንደመጣ ይናገራል። የመጽሐፍ ቅዱስ ጸሐፊ ግን እኔ ሲምሰል ቆይ አንዴ አታዳምጥም? እሺ አታዳምጥም? ለምን ትደረባለህ? የማዳመጥ ችግር ያለብኝ ሳይሆን ጊዜ እንድሰጠኝ ነው። አንተ የሆነ ሐሳብ ቁርአንን የጻፈው ሰው ነው አይደለ? ልክ መልስ ትሰጥህ ስል ትደረባለህ። እንደሱ አይደለም። ቁርአንን የቁርአንን ተናጋሪ እስክንየውና ምን አለ የመጽሐፍ ቅዱስ ተናጋሪ ምን አለ የሚለውን እና ላመሳክርልህ። አንድ ከቁርአን ልጀምርልህ። ገና ቁርአንን ከፈት አድርገው ምን ይላል? ቁጥር 2 ላይ ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም ለፈሪሃን መሪ ነው እያለ ይናገራል። ከማን? ከአምላክ ዘንድ። ሰው ነው ወይ? ለአርለም አምላክ ራሱ አምላክ አላህ Subhanahu Wa Ta'ala። ነገር ግን የመጽሐፍ ቅዱስ ጸሐፊ እንዴት ጻፈው የሚለውን ንጉር ላሳያችሁ። ያው ሉቃስ ወንጌል ምዕራፍ 1 ቁጥር 1 ምን አለ? ተመልከቱ። ለአንድ ለጓደኛ የጻፈው መጽሐፍ እኮ ነው። ግን እነዚህ ሰዎች ከአምላክ የመጣ መጽሐፍ ነው ብለው ያምናሉ። እነ ተመስገን ማለት ነው። ተመልከቱ ጉድ የከበርክ ቴዎፍሎስ ሆይ አለ ሉቃስ። ምንድነው? አንድ ሰው ነው አይደለ? ያው ለጓደኛው ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። አየህ አምላክ እንዳስተላለፈልኝ አይደለም የሚለው ተመስገን። በደንብ አዳምጥ። የቃሉ አገልጋዮች በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። ማናቸው ያስተላለፉለት? አምላክ አይደለም፣ ሰዎች ናቸው። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አለ። እኔም ልሞክር ነው ለሄል ላዘጋጅ ነው ሊልህ ነው። ጉር ተመልከት። እኔ ደግሞ ስለተማርከው ቃል እርግጡ እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ አለ። ተመልከቱ። ማን ጸሐፊ? ሉቃስ። ከአምላክ ተቀብዬ ነው ብሏል ወይ? ለአላለም። ከሰዎች ነው የተቀበለው ይህን ቃል። ለማን የጻፈው? ለአንድ ጓደኛው፣ ለቴዎፍሎስ ለጓደኛው። ለአንተ ልጽፍልህ መልካም ሆኖ ታየኝ አለ። እኔ ለጓደኛዬ ለዘለቀ ሂጄ እንዳው ይሄ ያለህበት እምነት ትክክለኛ መሆኑን እንድታውቅ ዘንድ ሁሉን ተከታተዬ ከሰዎች ጽፌልሃለሁ እንካሄን ደብዳቤ ብዬ ላኩለት። ከዛስ ይሄን የሰሙ ሰዎች ሁሉ ያገሩ ህዝብ እንዳለ ከአምላክ የመጣ መጽሐፍ ነው መጽሐፍ ቅዱስ ነው ብሎ አምነው ቢቀበሉ አስባችሁታል? ለዚያው ኢየሱስ ክርስቶስ አውቶሪቴቲቭ ነው። አውቶሪቲ ያለው ማለት ዝም ብሎ ማንም መጽሐፍ ስለጻፈ ድርሰት ነው የሚሆነው። እንደዛ ነው።
ነው የታሪክ መጽሐፍ እንደሆነ ራሱ ተናገረ። ሁሉም ታሪክን ለማዘጋጀት እንደሞከረ አንድ ነገር ልንገር ጀስት ሎጂካል እንሆን እኔ እናንተ ለነገሮች ከመጽሐፍም ባሻገር አንዳንዴ ፍሌክሲብል የሆነን እናወራ። የመጽሐፍ ቅዱስን ታሪክ ስታነበው ስለ አብርሃም፣ ስለ ያዕቆብ፣ ስለ ዳዊት፣ ስለ ሙሳ ወይ ደግሞ ነብዩ ሙሴ የተጻፉ ታሪኮች ነብያችሁ ነብዩ መሐመድ በአንድ ቃል ሲገልጹት በታሪክ ሲቀጣጠል የመጣ የአንድ ቀን እድሜ ያሌለው በረጅም እድሜ ውስጥ የነበረ የሰው ልጅ ታሪክ ነው። ከነብዩ ሙሴ ጀምሮ እስከ ነብዩ መሐመድ የነበረው ታሪክ በእናንተ ሲገለጽ ነብዩ ሲጽፈው ከመጀመሪያ ጀምሮ ነው። ይሄንን ከመጀመሪያ ያለውን ታሪክ በመጽሐፍ ቅዱስ ውስጥ ነበረ ወይ ነብዩ መሐመድ አይደለም በክርስትና እምነት ውስጥ የጻፈው። ታሪኮቹ መጽሐፍ ቅዱስን እኛ እንደ መጽሐፍ ቅዱስ እንድንቀበል የሚያስገድደን ነገር መጽሐፍ ቅዱስ ውስጥ እግዚአብሔር በተለያየ ዘመናት ለነቢያቶች የተናገረው የእግዚአብሔር ቃል ነው ብለን ስናምን ከፍ ባለ በነገስታት ተጽፈዋል፣ ዝቅ ባሉ በእረኞች ተጽፈዋል፣ ተመስገን በባሪያዎች ተጽፈዋል፣ በተራ ሰው ተጽፈዋል። ስለዚህ አንድ ቦታ የታሪክ ግጭቱን ላሳየህ እኮ ነው። ላሳየህ ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 ጀምረህ አንብበው የክርስቶስን የዘር ሐረግ። ከዛ ሉቃስ ደግሞ ምን እንዳለ እናየዋለን። ሰማይና ምድር አይገናኙም። የክርስቶስ የዘር ሐረግ ራሱ ምንም አይገናኝ ጉድ ነው። አይ አንብበልን መጽሐፍ ቅዱስ ይዛል ስልኬን ስለያዝ ችግር የለውም። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ምን ይላል መሰለህ? የዳዊት ልጅ አብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይላል። አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞችን ወለደ፣ ይሁዳም ከትዕማር ፋሬስና ዛራን ወለደ፣ ፋሬስም ኤስሮምን ወለደ፣ ኤስሮምም አራምን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብም ነአሶንን ወለደ፣ ነአሶንም ሰለሞንን ወለደ ይላል። እሺ እታች ወረድ ብሎ ምን ይላል መሰለህ? እሴይም ንጉሥ ዳዊትን ወለደ ይላል። ወለደ ሰለሞንም እሺ ሰለሞንም ሮብዓብን ወለደ፣ ሮብዓብም አብያንን ወለደ እያለ ይናገራል። ከኔ ጋር ተመስገን በጣም እሺ። ዳዊት ሰለሞንን እንደወለደው በክርስቶስ የዘር ሐረግ ውስጥ እንደሚገኝ እዚህ ጋር ማቴዎስ ላይ ተነግሯል። እሺ ሉቃስ ላይ ያለው ነው ብለና ሉቃስ ወንጌል ይዛል። የሉቃስ ወንጌል ላይ የክርስቶስን የዘር ሐረግ ሂደን ስናየው ደግሞ ሌላ ነው፣ ከዚህ ጋር የሚጋጭ ነው። ስለዚህ የማይስማማ ነው፣ የሚጋጭ ነገር የለውም እያለን ነበር እሱ። ሉቃስ ወንጌል አላህ ተመስገን። ሉቃስ ላይ የተገለጠውን የክርስቶስን የዘር ሐረግ አንብብልን። ስልክ ስለያዝኩኝ እኔ ላነብልህ አልችልም። ያው እንደጀመርከው አንብበው። እሺ ላሳየህ አንድ ጊዜ ያወጣልሽ። እሺ ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 እስከ 17 ድረስ የክርስቶስ የዘር ሐረግ ተገልጿል ክርስቲያኖች። ሉቃስ ወንጌል ምዕራፍ 3 ከቁጥር 23 ጀምሮ ተገልጿል። እሺ
ከቁጥር 3 ማን ነው? አንዴ ላሳያችሁ። ማቴዎስ ወንጌል እሺ ከ23 ጀምሮ ይናገራል። ኢየሱስም ያስተምር ዘንድ ዕድሜው 30 ዓመት ያህል ሆኖ ነበር። እንደ መሰላቸው የዮሴፍ ልጅ ሆኖ የኤሊ ልጅ ይላል። አሁን እዚህ ጋር አዳምጥ አንዴ በደንብ ተከታተል ላሳየህ። ሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ ተመልከተው። ኢየሱስም ሊያስተምር ሲጀምር ዕድሜው 30 ዓመት ያህል ሆኖት ነበር። እንደመሰላቸው የዮሴፍ ልጅ ሆኖ የኤሊ ልጅ ይላል። ዮሴፍ የማን ልጅ እንደሆነ ሉቃስ ነግሮናል። ተመስገን። ዮሴፍ የማን ልጅ ነው? የኤሊ ልጅ አይደለ? ተመስገን ከኔ ጋር ነህ? ዮሴፍ የማን ልጅ ነው? የኤሊ ልጅ አይደለ? ማነው ይሄን ያለን? ሉቃስ። እሺ ማቴዎስ ጋር እንሂድ። ማቴዎስ ወንጌል ምዕራፍ 1 ላይ የዮሴፍ ምን ይለናል? እስከ ቁጥር 17 ድረስ ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያም እጮኛ ዮሴፍን ወለደ እያለ ይናገራል። የዮሴፍ አባት እዚህ ቦታ ላይ ማን ነው? ተመስገን። የዮሴፍ አባት ማን ነው እዚህ ጋር? ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ወለደ ዮሴፍን ወለደ ይላል። ስለዚህ ዮሴፍን የወለደው ማን ነው? የዮሴፍ አባት እዚህ ጋር ያዕቆብ አይደለ? ያዕቆብ ነው አባቱ። የዮሴፍ አባት ማን ነው? ያዕቆብም ክርስቶስን የተባለውን ኢየሱስን የወለደች የማርያም እጮኛ የዮሴፍን ወለደ። ዮሴፍን የወለደው ማን ነው? ያዕቆብ። ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ ይላል። ዮሴፍን የወለደው ማን ነው? ያዕቆብ አይደለ? ያዕቆብም ክርስቶስን የተባለውን ኢየሱስን። አዎ እዚህ ጋር ግን ማን ነው ይለናል? የዮሴፍ አባት ኤሊ ነው ይለናል። ተመልከት። የዮሴፍ ልጅ ሆኖ የኤሊ ልጅ፣ የማቲ ልጅ፣ የሌዊ ልጅ፣ የሚልኪ ልጅ እያለ ይነግረናል። አያችሁ አይደል? ስለዚህ ማን የወለደው የዮሴፍን? የክርስቶስ የዘር ሐረግ ላይ ስንሄድ ጊዜ ሉቃስ ጋር ላይ ስንሄድ ያዕቆብ ነው ይለናል። ማቴዎስ ጋር ስትሄዱ ደግሞ አይ ኤሊ ነው ይለናል። ይሄ አንድ ነው ያሳየው። ማንን የወለደው? ያዕቆብ ዮሴፍን ወለደው ይለናል ሉቃስ። ማቴዎስ ደግሞ አይ እሱ አይደለም የወለደው ኤሊ ነው የወለደው ይለናል። ኤሊ ነው የወለደው ይለናል ማለት ነው። የያዕቆብ አባት እንደማለት ነው። ያው የያዕቆብ አባት የክርስቶስ የዘር ሐረግ ላይ ተብሎ የተነሳው ሁለቱ ያነሷቸው ማቴዎስና ሉቃስ የሚገናኝ አክቹአሊ እዚህ ጋር ያለው ነገር ብዙም አንተም የምትናገረው ነገር ለመረዳት አልቻልኩም። ነው አይደለም ለማለት ይከብደኛል። ግን ወንጌላት ሲጻፉ እያንዳንዱ የራሱ ወንጌል ግን አንድ ሐሳብ በተለያየ አይነት አጻጻፍ ተጽፏል። ይሄንን አምናለሁ። ማለት ያዕቆብ ለምሳሌ ሉቃስ የገለጸውን ማቴዎስ አልገለጸውም፣ ማቴዎስ የገለጸውን ማርቆስ አልገለጸውም። ግን በተለያየ መንገድ አንድ አይነት ሐሳብ ገልጸዋል። አሁን ጥያቄያችን የዘር ሐረግ ነው። የዘር ሐረግ ላይ አንዱ ከሌላው ሊሳሳት አይችልም። እኔ አባቴ ሁሴን አህመድ አብዱ ከሆነ መጥቶ የሆነ ሰው የኔን የህይወት ታሪክ ሁሴን አህመድ አብዱ የአህመድ ልጅ የአብዱ ልጅ ብሎ ጽፎ ከሆነ ሌላኛው መጥቶ ሌላ ከጻፈ ይሄ ግልጽ የሚጋጭ የሆነ ነገር ነው። ገብቷል? ከሁለት አንዱ ነው ስህተት ሊሆን ይችላል እንጂ አይ አንድ የገለጸውን አንዱ ስላልገለጸ ነው ብሎ ሂሳብ የለም በዚህ ነገር ላይ። እሺ ባስተምሮት ላይ ችግር የለውም። ኢየሱስ የተናገረውን አንደኛው ሉቃስ ጽፎት ከሆነ ማቴዎስ ያንን አልፎት ከሆነ ሌላኛው ደግሞ ይሄ ሊካካስ ይችላል። ችግር የለውም፣ ሊታለፍ የሚችል ነገር ነው። የዘር ሐረግ ግን ከሁለት አንዱ ትክክል አንዱ ስህተት የሚሆንበት ነገር ነው ማለት ነው። ያ ነው ኢየሱስ ክርስቶስ ከአብርሃም ዘር የሚመጣ ዘር እንደሆነ መጽሐፍ ቅዱስ ይናገራል። ቤዚካሊ እዛ ጋር እንትን እላለሁ። አሁን ያልከውን ነገር ግን
ልክ ነው ልክ አይደለም ለማለት ብዙም ይቸገራለሁ። ግን የኛ ትልቁ መሰረታዊ የክርስትና እምነት ክርስቶስ ላይ እኮ ክርስቶስ ላይ እኮ ነው ይሄ ትልቁ ችግር ራሱ። ክርስቶስ ማን ነው ብለን ሂደን ስናይ የዘር ሐረጉን የተጻፈውን ሂደን ስናይ ጊዜ የሚጋጭ ነው አገኘን። ስለዚህ ከመጀመሪያው ስህተት የሆነ ነገር ነው የተጻፈው ነገር። የዘር ሐረጉ ክርስቶስ ምን ብላችሁ ነው የምታምኑት እናንተ? እናም እንደ መጽሐፍ ቅዱስ የዘር ሐረግ አለው። እንደኛ የዘር ሐረግ የለውም። ኢየሱስ ከእናቱ በኩል ብቻ ነው። በነገራችን ላይ በክርስትና እምነት ከማርያም ዕብራዊ እንደመሆኗ ከዕብራይስጥ ከአብርሃም በኩል በአብርሃም ዘር እንደሚወለድ መጽሐፍ ቅዱስ ቢናገርም ክርስቶስ ዘር አለው ብለን እኛም አናምንም። ምክንያቱም እሱ በወንድና በሴት ፍቃድ እንዳልተወለደ መጽሐፍ ቅዱስ ይናገራል። ዘር የለበትም። ኢትዮጵያዊ ነው፣ ኬንያዊ ነው ምናምን የምትለው አይነት ዘር የለው። ከማርያም ዘርን አልወሰደም እንዴ? ዘር የሚባለው እኮ ወንድና ሴት አብሮ በመሆን የሚፈጥሩት የወንድና የሴት አላልኩም። ይኸውልህ አላልኩም። እሺ ከማርያም ስጋ አነስቷል አነሳም? ከማርያም ስጋ አነስቷል አነሳም? አንድ ጥያቄ ልጠይቅ። ዘር የሚባለው ምንድነው? አንዴ ይኸውልህ ከማርያም ስጋ አነስቷል አነሳም? ኢየሱስ ክርስቶስ አሁን ትረዳዋለህ። አይ ዘር የሚለውን ሐሳብ አንስታል መጀመሪያ ላይ። ዘር የሚባለውን ለምሳሌ አንተ ኢትዮጵያዊ ነህ፣ የሚገኝ ሊሆን ይችላል። ልክ እንዲሁ ደግሞ ከሴቷ ዘር ተብሎ ይገለጻል። ችግር የለውም። ከፈለክ መጽሐፍ ቅዱስ ላይ ማስረጃ ያሳያል። የትኛውም ሴት ዘር የላትም ይገለጻል። ችግር የለውም። መጽሐፍ ቅዱስ ላይ ኢየሱስ ከሴቷ ዘር እንዳለው እሱም ዘር እንዳለው ሁሉ እንደተጻፈ ላሳየህ። ዘር ልሰጥ አልችልም። አንድ ሴት መውለድ አልችልም። በነገራችን ላይ እኔ በፈጣሪ ኢየሱስ ክርስቶስ ከአብርሃም ዘር ነው የተገኘው ሁሉ ተብሏል። ከሴቷም ዘር ሁሉ ተብሎ ተገልጿል እያልኩህ ነው። አሁን እሱ ሳይሆን ችግሩ ጥያቄው ምንድነው? በእሱ በኩል እንደሚወለድ ነው እንጂ ዘሩ ማንነቱ የወንድ ማንነት የለበትም። ኢየሱስ ዘር አይባልም አልከን እኮ። ልክ እንደሚባል እንደገና ስሰጥህ ጊዜ ይሄ ማለት እንደዚህ ነው እያልክ እንደገና ሐሳብን ትቀይራለህ። እሺ ተመስገን። ኢየሱስ ክርስቶስ ከማርያም ስጋ አነስቷል አልነሳም? ምን ማለት ነው መንሳት ማለት ነው? ከእርሷ ስጋን ወስዷል አልወሰደም? ስጋን ተካፍሏል። በጣም ጥሩ። ኢየሱስ ክርስቶስ ከማርያም ስጋን ተካፍሏል። ማርያም የወደቀውን የአዳምን ስጋን የያዘችው ወይንስ አይደለም? ነው። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ከወደቀው ከአዳም ስጋ ማርያም ከያዘችው እርሱም ወስዷል ማለት ነው። የክርስቶስ ስጋ ራሱ የወደቀው የአዳም ስጋ ነው ማለት ነው። ምክንያቱም የወደቀውን የአዳምን ስጋ ነው ከማርያም የተካፈለውና በፈጣሪ ትእዛዝ ነው በእሷ ውስጥ እንዲፈጠር የተደረገው። ስጋው ግን ከእሷ ሲካፈል በእሷ ውስጥ ስጋው እንዲጸነስ ሲያደርገው ፈጣሪ እዛ ውስጥ ፈጠረው። ያንን ስጋ ያንን የማይታየው አምላክ በሰው ውስጥ ተፈጠረ። አምላክ ነው የተፈጠረው። የማይታየው አምላክ በስጋ ተገለጠ። ተፈጠረ ያልከው ማንን ነው? የማይታየው አምላክ በስጋ ተገለጠ በሚለው አስተካክሎ ተሳስተሃል። ተፈጠረ የሚለው ልተው። አስተካክሎ ስህተት ነው። ምክንያቱም እግዚአብሔር አይፈጠርም። እሺ ኢየሱስ ክርስቶስ ፍጡር እንደሆነ የተፈጠረ እንደሆነ የተገለጸበትን ባሳየህ ሐሳብን ትቀየራለህ? ፍጡር እንደሆነ ፍጡር አለመሆኑን እኔ ላሳይ ነው? መጽሐፍ ላይ ፍጡር እንደሆነ ላሳየህ እያልኩህ ነው። እኔ ትቀበላለህ? መጽሐፉ ላይ ፍጡር እንዳልሆነ ላሳይ ነው የምልህ። አንተ ታሳየኛለህ፣ ችግር የለውም። ግን ይኸው ቃል በቃል እኔ ፍጡር እንደሆነ ላሳየህ ወይ ኢየሱስ የተፈጠረ እንደሆነ። አንተ የተፈጠረ አይደለም ስላልክ ተሳስተሃል። መጽሐፍህ ላይ የተፈጠረ ነው ተብሎ ተጽፏል እያልኩህ ነው። ተፈጠረ ብሎ አንድም ቦታ አልተፈጸመም። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ አንዳች ያለሱ የሆነ የለም ነው የሚለው። የማይታየው አምላክ ቃል ሆኖ በነበረበት ጊዜ በስጋ ተገለጠ ነው የሚለው መጽሐፍ ቅዱስ። አንድ አዳምጥ እሺ። እዚህ ቦታ ላይ ያውና ኤፌሶን ምዕራፍ 4 ቁጥር 24 ለእውነት በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲስን ሰው ልበሱ ይላል። እንደ እግዚአብሔር ምሳሌ የተባለው ማን ነው? የእግዚአብሔር ምሳሌ ማን ነው የተፈጠረው?
ተሜ ተመስገን ወይ እየሰማሁ ወይ እየሰማሁ እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ተባለ። ያው የተፈጠረው ተብሏል ኢየሱስ ክርስቶስ። ስለዚህ ፍጡር መሆኑን አመንክ ማለት ነው ኢየሱስ። በነገራችን ላይ እኛም በእግዚአብሔር መልክና ምሳሌ እንደተፈጠረ መጽሐፍ ቅዱስ ይናገራል። አሁን ስለአንተ ሳይሆን ስለ አምላክህ ስለ ኢየሱስ ክርስቶስ ነው። ፍጡር ነው እያልኩ ነው። ፍጡር ነው አይልም እኮ የተፈጠረው በእግዚአብሔር መልክና ምሳሌ ነው ያለ። የተፈጠረው ምሳሌ ነው። በስጋ የመገለጡን ነው የሚነግርህ እዛ ጋር። የተፈጠረው ፍጡር እያለው ነው ቃል በቃል እያመጣውልህ። የተፈጠረ ይለዋል ስለ አይለውም እንደሱ የሚል የለም ማለት ያው የተፈጠረውን ሰው ልበሱት እያለ ነው። የተፈጠረ ሰው ነው ኢየሱስ እኮ። እሱን የምንለብሰው እኮ እሱ የእግዚአብሔር የማይታየውን እግዚአብሔር ማንነትን ለብሶ ስለመጣ እሱን እንድንመስል ታዘናል። አሁን ስላንተ መታዘዝ ሳይሆን የተፈጠረው ሰው ተብሏል ኢየሱስ ክርስቶስ እያልኩ ነው። ኢየሱስ ክርስቶስ የማይታየውን አምላክ መገለጫ ነው። በፈጣሪ ስም የተፈጠረ የሚለው ማንን ነው? የተፈጠረው ማለት እዛ ጋር እየገለጸ ያለው የማይታየው አምላክ በስጋ ከድንግል ማርያም መወለዱ ነው። በፈጣሪ የተፈጠረ የሚለው ማንን ነው ነው? አሁን አብራራለች ሳይሆን ማንን ነው? ኢየሱስን ነው በልና ከዚያ በኋላ ታብራራለህ። ችግር የለውም። ማንን ነው የተፈጠረውን እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት። እሺ እዛው ጋር ሌላ ምሳሌ ላንሳለህ። ይሄንን መልስ ትመልስልኛለህ። ሌላ ምሳሌ ሳትሰጠኝ በፊት ማንን ነው የተፈጠረ የተባለው? እዚህ ጋር የተፈጠረ የሚባለው ነገር የለም። እዚህ ጋር ያውና እያሳየሁ በፈጣሪ ስም አንብበውሽ ራስ አንብበው። ኤፌሶን ምዕራፍ 4 ቁጥር 24 ምን ይላል? ይሄ ለእውነትም በሚሆነው ጽድቅና ቅድስናን እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። የተፈጠረውን ይላል። ለእውነት በሚሆን የጽድቅ ቅድስና ያለው ማን ነው? የተፈጠረውን ይላል አይልም? የለም ስለ እንደ እግዚአብሔር ቅድስና ያለው ማን ነው ነው? በመጀመሪያ ፈጣሪ ስም እንሄዳለን ወደሱ። የተፈጠረ የሚል የለም ብለህ አለ የለም አለ። በስጋ የተገለጠው የኢየሱስ ክርስቶስን ማንነት ነው እየገለጸ ያለው። እሺ ማንን ነው የተፈጠረ የሚለው? ኢየሱስን ነው። የኢየሱስ ክርስቶስ ስጋን ነው። በጣም ጥሩ። የኢየሱስ ክርስቶስ ስጋ የማን ነው? የኢየሱስ ነው አይደለም? ራሱ ነው። አላሁ አክበር። ስለዚህ ኢየሱስ ክርስቶስ ፍጡር ተብሏል መጽሐፍ ቅዱስ ላይ ፍጡር ተብሏል። የእግዚአብሔር ምሳሌ አንድ ነገር ልንገር፣ የእግዚአብሔር ምሳሌ ይባላል። የእግዚአብሔር ቅድስናና ምሳሌ ብሎ ገልጾታል። የእግዚአብሔር ቅድስናና ምሳሌ ያለው የአንተ ነብይ ሁላችሁም አንተም ሁሉም ሰው እንዳለ የእግዚአብሔር ምሳሌ ነው። ማስረጃ ላሳየህ። ምንድነው ማስረጃ ላሳየህ? ወይ ማስረጃ ላሳየህ። ቅድስናና ምሳሌ ነው የሚለው እዛ ጋር። የእግዚአብሔር ቅድስናና ምሳሌ ያለው ሰው ኢየሱስ ክርስቶስ የእግዚአብሔር ምሳሌ የተባለው ወንድ ልጅ ስለሆነ ነው። ወንድ ሁሉ የእግዚአብሔር ቅድስናና ምሳሌ ነው የሚለው እዛው ጋር። ቅድስናና ምሳሌ ማለት እግዚአብሔርን የሚተካከል ቅድስና ያለው የሰው ልጅ አለ? ታሪክ በሰው ልጅ ታሪክ ስለሱ አይደለም የሚያወራው። ስለምንድን ነው? ስለ እግዚአብሔር መልክና ቅድስና ነው። ያ ማለት ክርስቶስ ኢየሱስ ክርስቶስ ወንድ ልጅ ስለሆነ የእግዚአብሔር ምሳሌና የእግዚአብሔር መልክ ነው። ችግር የለውም። አንተም የእግዚአብሔር ቅድስና ነው። ቅድስና ምንድን ነው? በመጀመሪያ ቅድስና እዛ ጋር ምን ሆነህ ነው? ረጋ ብለኝ። የእግዚአብሔር ቅድስናና ምሳሌ ነው የሚለው አይደለማ። እሺ ማብራራት የምትፈልገውን አብራራና ከዛ እኔ ሐሳብ ልስጥ። ከዚያ በኋላ ጸጥ ብለህ ታዳምጣለህ። ቀጥል። አሁን አብራራው ቃል እኔ በደንብ ነው ጸጥ ብዬ የማዳምጥ። አውጣው፣ የአሁኑን መጽሐፍ አውጣው። አውጥተናል። 3 ጊዜ ያነበብከው ሐሳብህን ንገርና በየሰዓቱ ያመጣልኝ ማሳየት የለብኝም። ንገርና እዚህ ጋር ከስር የሚያዳምጡ ብዙ ክርስቲያኖች ይኖራሉ እና ለነሱ ላንብብላቸው። ጀስት ታዘዝና እሱም ጥቅስ አውጣው። ኤፌሶን ሰዎች ምዕራፍ 4 ቁጥር 24 ለእውነትም በሚሆን ጽድቅና ቅድስናን እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ነው የሚለው። ለእውነትም በሚሆን ጽድቅና ቅድስና፣ ለእውነት የሚሆን ጽድቅና ቅድስና ያለው እንደ እግዚአብሔር ምሳሌ ያለው ማንነት ማነው ነው? እዚህ ጋር አብራራህ። ጨረስክ? ጨርሻለሁ።
ስለማን እየተናገረ ነው ጥቅሱ? ስለ ክርስቶስ ኢየሱስ የተፈጠረ ያለው ስለዚህ ኢየሱስን ነው። ኦፍ ኮርስ በጣም ጥሩ። ስለዚህ ኢየሱስ የተፈጠረው ማለት ነው። ቅዱስና የእግዚአብሔር ምሳሌ የእግዚአብሔርን ቅድስና የሚተካከል ማንነት የተሸከመ ክርስቶስ ኢየሱስ ብቻ ነው። እኛ የእግዚአብሔርን ቅድስና የለንም እኛ ችግር የለውም። ክርስቶስ እኮ እኛ ጻድቅ ነው ብለን እኮ እናምናለን። ቁርአን ላይ ላሳየህ፣ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ጻድቅ ነው እያሉ የተናገሩበትን አዲስ ነገር አይደለም። የክርስቶስን ጻድቅነት እኛም እናምናለን። ቆይ አንዴ፣ እሱ ሳይሆን አንድ ነገር ዞሮ ፍጡር ነው የሚለውን አመንክ። ለምን ፍጡር ታመልካለህ? ፍጡር ነው ማለለው የእግዚአብሔርን ቅድስና ተላብሷል እንደሚል መጽሐፍ ቅዱስ ትልቁን የክርስቶስ ኢየሱስን ማንነት ቅድስና ምንድን ነው? ቅድስና በሁለት ይከፈላል። በክርስትና እምነት ላስረዳ። በክርስትና እምነት ውስጥ ቅድስና ለሁለት ይከፈላል። ቅድስና ማለት ከግዕዝ ቃል የመጣ ነው፣ በራሱ ቃሉ ማለት ነው። ተቀደሰ ማለት ተለየ እንደማለት ነው። ያ ተለየ የሚባለው በምድራዊ እይታ ስታየው ቅድስና ለምሳሌ ድሃን የሚያበላ፣ የተራበውን የሚያጠጣ፣ የተቸገረውን የሚረዳ ሰው የተቀደሰ ሰው ነው ተብሎ ይታሰባል በምድራዊ ማንነት። በክርስትና እምነት ውስጥ የተቀደሰ ነው ተብሎ የሚታመነው በእግዚአብሔር የተለየ የእግዚአብሔር መንግስት ውስጥ የገባ ተብሎ ይታመናል። የእግዚአብሔር ቅድስና ተብሎ የሚታሰበው ደግሞ የእግዚአብሔርን ሌቭል የሚመጥን ወይ ከእግዚአብሔር ጋር እኩል የሆነ አቻ የሆነ ማንነት ያለው ማለት ነው። አይ እንደሱ ብሎ ያብራራበትን የመጽሐፍ ቅዱስ ክፍል አንዳሳየን ትልቁ ላይ ነው። እሰይ ሃይ ተሜ ሁሱ ሰላም አለይኩም ተምናት ወይ እየሰማሁ ነው። አረ እየጠብቅን ነው እኛ ማስረጃ ሁሉ ለተናገርከው የለም ማስረጃ። እሺ ወአለይኩም ሰላም። ለምሳሌ ኢየሱስ ክርስቶስን እግዚአብሔር እሱን እንድንከተል አዞናል፣ እንድታመልኩት አዘዛችሁ። አሁን ጥያቄው ምንድነው? አንደኛ ኢየሱስ ክርስቶስ የተፈጠረ ነው የሚለውን ስላመንክ ቆም ብለህ አስብበት። እሱን የተፈጠረ ሊመለክ አይችልም። እሱ ነው አሁን እዚህ ቦታም ላይ ልናሳይ የመጣነው ነገር እሱ ነው። የተፈጠረ የሚል የለም ስላልክ የተፈጠረ እንደሆነ መጽሐፉ ላይ ይናገራልና ኢየሱስ ክርስቶስ ፍጡር እስከሆነ ድረስ ፍጡር ደግሞ ልታመልኩ አይገባም። ቆም ብላችሁ አስቡ። ከሰው ልጅ መካከል በቅድስና ከኢየሱስ ክርስቶስ እኩል የሚሆን አቻ የሆነ ከእግዚአብሔር ጋር ያለው የሰው ልጅ የለም። አንድ ወደ እሱ እንመጣለን። ተወረን እሺ፣ ዘኪ አለሁ ሁሲ፣ እንዴት ነህ? ደህና ነህ? አለሁ። ደህና ነህ ወይ? አለሁ፣ እግዚአብሔር ይመስገን። እሺ፣ የትኛውን እግዚአብሔርን ነው ያመሰገንከው? አብ፣ ወልድ፣ መንፈስ ቅዱስን ሶስቱንም ነው ወይንስ እንደ ኢየሱስ ክርስቶስ አብና ያመሰገንከው? ስላሴን ነው የማመልከው። ኢየሱስ ክርስቶስ ስላሴን አምልኳል፣ አመስግኗል ወይንስ አብን ነበር ሲያመሰግን ሲያመልክ የነበረው? የክርስቶስ ተከታይ ነን ይላሉ አይደለ? አሁን ልታዩ ነው የክርስቶስ ተቃዋሚዎች እንደሆኑ። ኢየሱስ ማንን ነበር ሲያመሰግን የነበረው? ስላሴን ወይንስ አብን? ማምላክ ብላ ሲያመሰግን ሳይሆን ሲያስተምር ነው የነበረኛ ሰዎች። እሺ፣ ኢየሱስ ማንን ነበር ሲያመሰግን የነበረው? ሲያመሰግን ሳይሆን ሲያስተምረን ነው የነበረ። እሱ አምላክ ነው። ሲያመሰግን ነበር። ማስረጃ ሰጣለሁ ከፈለክ መጽሐፍ ቅዱስ ላይ። ሲያመሰግነን አይደለም ሁሴ፣ ሲያስተምረን ነው የነበረ። እኛ ላሳየህ ሲያመሰግን እንደነበር። አመሰግናለሁ እያለ አምላኩት አይ
ማቴዎስ ወንጌል ምዕራፍ 11 ቁጥር 25 በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው ምን አለ ዘኪ? እስኪችን አንብባት። አመሰግናለሁ አይደለ? አመሰግናለሁ ይላል። አመስጋኙ ማን ነው? ማን ነው አመሰግናለሁ እያለ ያለው? ኢየሱስ። በጣም ጥሩ። ማን ነው እያመሰገነ ያለው? ማን ነው እያመሰገነ ያለው? ሆሴ አመሰግንም ብሎ ነበር። ያመሰግናል ኢየሱስ አይደለም። ልትረዳኝ አንዴ ሆሴ። እኔ ብዙ ሙስሊሞች አሉ፣ ክርስቲያኖች ብዙ ጊዜ እንደዚህ አይነት ነገሮች ወደ ንጽጽር ላይም በተለያየ ነገር እናወራለን። ትንሽ የምትረዳ መስሎኝ ነው 10 ጊዜ አስገባኝ እያልኩ የነበሩ። ሄሎ ኢየሱስ ክርስቶስ ያመሰግናል ነበር። ያመሰግናል የሚለውን አመንክ? አሁን ያመሰግናል። ማንን ነው ሲያመሰግን ነበር? አላመንኩም። ኢየሱስ ክርስቶስ ማንን ነው ያመሰግን? ያመሰግን አይደለም፣ እኛን እንዲበሉ እያለ ነው ያስተማረን ያለ። እኛን እንረዳ እሱ በእኛ ህይወት ሆኖ በሉ አላለም። አባት ሆይ አመሰግናለሁ እያለ እየተናገረ ነው። በቃ አባት ሆይ አመሰግናለሁ እንድንል ነው የሚያስተምረን። እኛ ደግሞ አሎ አላለም። እሺ ይኸውልህ እኛ ነገ እንድናመሰግነው እሱን እንዲህ ብላችሁ አመስግኑ የሚል ትምህርት ነው የሰጠ። አላለም። እንደሱ እንዲህ ብላችሁ አመስግኑ አላለም። አመሰግናለሁ እያለ ራሱ ነው እየተናገረ ያለው። ለምን ቃሉን ታጣብማላችሁ? ያው ቃል በቃል እያሳየው አመሰግናለሁ እያለ ኢየሱስ እየተናገረ አይ አላመሰገነም እያላችሁ ትክዱታላችሁ። አላህ ይመስገን። እሺ ከላይ ያለው አንድ ቤተና ሰው ሳዳም ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ከታች አንድ ሻዳ መያዝ የምትፈልግ ልጅ አለችና አስገቡ በሊ ሞዴሬተሮች። ማን ነች? ኤፍ ነኝ የሚል አንድ ቁጥር ጻፊ። ኤፍ ነኝ አንድ ቁጥር ጻፍና አድሚኖች አስገባት። እሺ ደጋግመህ ጻፍ። እሺ ማንን ነው አመሰግናለሁ እያለ ያለው? ዘኪ ኢየሱስ ክርስቶስ አብን ነው ወይስ? አመሰግናለሁ እያለ አይደለም እኛን ያስተማረው። አንድ መምህር አሁን ሀ ሲል ሀን እየተማረ አይደለም የሰማይ ነው እያለ አይደለም ማለት አመሰግናለሁ እያለ ኢየሱስ የነገርኩ እኮ ነው። አንድ መምህር አሁን ትምህርት ቤት ላይ ቆመ ሀ ቢል ሀን እየተማረ አይደለም ያስተማረ ነው። መምህር አይደለም ጥያቄያችን። ጥያቄው መምህር ነው። መምህር እኮ ነው። ክርስቶስ መምህር እኮ ነው። ሁሉም ነብያት መምህር ነው። ሙሴ መምህር ነው አይደለም? ይኸውልህ የክርስቶስ መምህርነት ይለያል። መምህር ነው። ምንድን ነው የሚለየው? እሺ አምላክ ሲሆን ወደ ምድር መጥቶ አስተምሮ የቱ ጋር ነው አምላክ ነኝ ያለ? የቱ ጋር አምላክ ነኝ ያለ? የትኛው ነው? የቱ ጋር ነው አምላክ ነኝ ያለው? አምላክነቱን መቅድም እኮ ስታወራ ነበር። ራስ አሳየን። የቱ ጋር ነው አምላክ ነኝ ያለው ኢየሱስ? ማስረጃ እሺ ላውጣ አይደል? ችግር ለባውጣ እሺ ኮሜንት ላይ የምትጽፉ ክርስቲያኖች ካላችሁ መግባት ትችላላችሁ። ወረደ እንዴ? ኤፍ ነኝ ካልሽ አንድ ቁጥር ጻፊ። ወረደ ወላሂ ወረደ። አላህ المستعان الله المستعان الله المستعان። ኮሜንታተሮች ውረድ አትበሉኝ። ቆይ ልጅቷ እየመጣች ስለሆነ ነው ወይ ሸበካም ቢብሏ ሊሆን ይችላል። ወንድ ማን ናግባ ልኬልሃለሁ። ኮሜንት ላይ ደጋግመው ይሄን ጥቅስ يلا تعال نتكلم معاي. ሮሚ እንዴት ነሽ? አሰላሙ አለይኩም። ሁሱ ብቻ መታለች አስገባት። ኤፍ ነኝ የምትለው የማሚ የምትለው
እሺ አንድ እናረግ ጊዜ እሺ መልአክ ናግባሽ ከላል አካውንት ያስገባኝ ማለት ያስገባል። ተው ያስገባል። ተው እሺ ልጆች ይሄ የኛ ፍቺ ብቻ ሳይሆን የሃይማኖት አበው እንደሆነ ተመስገን በዛ እንድታይ ሌሎቻችሁም ሃይማኖት አበው ላይ የተቀመጠ ነገር ነው። ኢየሱስ ክርስቶስ ፍጡር የተፈጠረ እንደሆነ ስጋው ሁሉም ያውቃል። ሃይማኖት አበው ምዕራፍ 12 ላይ ምን ይላል? ኢየሱስ የነሳው ስጋ ግን የተፈጠረ ነው ይላል ቃል በቃል። ኢየሱስ የነሳው ስጋ ግን የተፈጠረ ነው ቃል በቃል። ነገር ግን እናንተ ፍጡር አይደለም ብለው ነው የሚያስተምሯችሁ። ስህተት ነው። እሺ ይሄን ይመስላል። እንቅራ እንደ ትንሽ አንድ ልጅቱ ሻሃዳ ተያዝና እንቀራለን ኢንሻአላህ። መልሳችሁ ለማስገባት ሞክሩ። ሸበካው ነው መሰለኝ መልሳችሁ ማስገባት ነው። አንድ ቁጥር ጻፊ ማን ሰላም እንዴት ነህ? ኢየሱስ ክርስቶስ ሰላም ነው። እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ነህ ብራዘር? አለሁ አልሐምዱሊላህ። ጥያቄ አለ? ያው ብዙም አልሰማሁም እና እስቲ ያንተን ጥያቄ እስቲ ጠይቀኝ። እሺ ኢየሱስ ክርስቶስ ማን ነው? መጽሐፍ ቅዱስ ላይ አንተ ስንት አምላክ ነው የምታመልከው? እስኪ ጥያቄው ቀየር ማለት እንደ ክርስትና ስንት አምላክ ነው የምታመልከው? እኔ የተሰቀለውን ኢየሱስን ነው የማመልከው። ከሞት የተነሳው የተሰቀለው እርሱ ብቻ ነው አንድ አምላክ ያለ? ከእርሱ ውጭ ሌላ አምላክ የለም? በስላሴ አምናለሁ፣ ችግር የለውም። እሱ የተሰቀለውን ብቻ ነው ማመልክ። እሺ ያልተሰቀለውን ኢየሱስ ማመን በላከኝ ማመን እኮ ነው። እሺ የተሰቀለውን ብቻ ነው ማመልከው አልክ። ያልተሰቀለውን አምላክ ታመልከዋለህ አታመልከው? ያልተሰቀለው አምላክ የለም። አብ አምላክ ነው አይደለም? አምላክ ነው። ተሰቅሏል አልተሰቀለም? እሱ ልጁ በመሰቀል ያ አምላክ እንደተሰቀለ በኔ ማመን በኔ የሚያምን የዘላለም ሕይወት አለ ስለምን አብ ተሰቅሏል አልተሰቀለም? አብ የሚባለው አምላክ እንደሆነ ተናግረሃል። ተሰቅሏል አልተሰቀለም? እርሱ አብ አልተሰቀለም። ስለዚህ ያልተሰቀለውንም ታመልከዋለህ አብን ማለት ነው አይደለ? የተሰቀለውንም ኢየሱስንም ታመልከዋለህ አይደለ? ኢየሱስን ካመለክ ኦሬዲ የአባቱን ፈቃድ የመጣውን ኢየሱስን መቀበል እሱን አምኜ ከተቀበልኩ የአብን ስራ ተፈጸምኩ ነው ማለት ነው። አንድ አምላክ ነው ያለኝ ብለሃል። ያ የተሰቀለው ብቻ ነው አንዱ አምላኬ ብለሃል። ያልተሰቀለ ሌላ አምላክ አለ ወይ ስለ አዎ ያልተሰቀለም አምላክ አለኝ አብ የሚባል ብለሃል። የረሳነው አንድ አለ፣ ይቅርታ እንዳልቀንስብህ። መንፈስ ቅዱስ የሚባል አምላክ አለ አይደለ? ይስክ መንፈስ ቅዱስ ኦኬ። እስኪ አንተን አንድ ጥያቄ ልጠይቅ። መንፈስ ቅዱስ አምላክ ነው አይደለም? ቆይ ሶስቱ አምላክ አንዴ ጨርሳቸውና ወደ እኔ ጥያቄ ይመጣል። መንፈስ ቅዱስ አምላክ ነው አይደለም? እሱን ከማይዳችን በፊት አንድ ጥያቄ አንተን ልጠይቅ። ሁለት አምላክ ብቻ አንስተን አንደኛው እንዳይከፋው ሶስተኛው አንድ ብቻ አንድ ደቂቃ። መንፈስ ቅዱስ አምላክ ነው አይደለም? ይስክ ሁሉም በአንድ አምላክ ይጠራል። በኢየሱስ ማመን የተሰቀለውን ኢየሱስን ማመን ለምሳሌ ኔትወርክ እየያዘኝ ነው መሰለኝ።
አይዝም። በደንብ ስማኝ። መንፈስ ቅዱስ አምላክ ነው ወይንስ አይደለም? ግልጽ ጥያቄ። ወይ አምላክ ነው ነው መልሱ፣ ወይ አምላክ አይደለም። አምላክ ነው አይደለም? መንፈስ ቅዱስ አምላክ ነው። በጣም ጥሩ። እሱስ ተሰቅሏል አልተሰቀለም? አልተሰቀለም። ስለዚህ ያልተሰቀሉ ሁለት አምላኮች አሉ፣ አብና መንፈስ ቅዱስ። የተሰቀለ ደግሞ አንድ አምላክ አለ፣ ኢየሱስ አይደለ? ምን አለ? የተሰቀለ አንድ አለ፣ ያልተሰቀሉ ደግሞ ሁለት አሉ አይደለ? ኦኬ። ሶስቱንም ተመልካቸዋል። የተሰቀለ ሶስቱንም ተመልካቸዋል። ተመልካቸዋል ብለህ አታባዘው። እኔ የሚያመልከው የተሰቀለውን ኢየሱስን በመቀበልና በማምለክ አንድ ዙፋን አለ። በአንድ ዙፋን የሚቀመጥ ለምሳሌ በአንተ አካል ውስጥ እጅ አለ፣ እግር አለ። ቆይ አንዴ ኢየሱስን ብቻ ነው የምታመልከው? ግልጽ አድርገን እንድትነግረን ነው። ኢየሱስን ብቻ ነው የምታመልከው? ሌላ አታመልከው? ኢየሱስን ማምለክ ማለት አባትንም መንፈስ ቅዱስንም ማምለክ ነው። አባት እና ወልድ ሁሉም በአንድ አምላክ ስም ኢየሱስን ማምለክ ሶስቱንም ማምለክ ነው ያለው። ኦኬ ያ ማን ነው እንደሱ? እሺ ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 27 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ በእጁ ላይ ካለ ክፈት አለች። እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ያለው። ለምሳሌ እናንተ የምታመልኩት አንድ አምላክ ነው ብለሃል። ሌላን ነገር ሁሉ ከፈጠረ በኋላ እግዚአብሔርም አለ ሰውን በመልካችን ቺን የሚለውን ቃል እስቲ እያየ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን አችን የሚለው ወርድ ሌላ ነገር ወይም ከሱ ጋር አብሮ የሚሰራ ነገር እንዳለ እንደሚያስረዳ አንተም እርግጠኛ ነህ። ፍጠር ማለት ራሱ ልፍጠር አላለም። ፈጠሩ ይላል። ከዛ በኋላ ወይ ፈጠረ ነው ይላል። ፈጠሩ አይልም። ሂድና አንብቦ አብረን እናነብ። ፈጠሩ አይደለም። ማን ነው እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ያለው እንፍጠር እግዚአብሔርም ይላል። በእግዚአብሔር ላይ ታምናለህ አታምንም? እኔ አሁን ስለማመኑ በኋላ እናወራለን። ባዩ ማን ነው? እንፍጠር እያለ እየተናገረ ያለው ማን ነው? እግዚአብሔር ራሱ። ለማን ነው? መጽሐፍ ቅዱስ ባይቹ ካለ ለማን ነው እንፍጠር እያለ ያለው? ማን ነው? እግዚአብሔር ነው አይደለ? ያ ስንት እግዚአብሔር ነው ያለው? ቆይ እኔ የጠየቅኩትን ጥያቄን መልስ መልስ። እግዚአብሔርም አለ እሱ ላይ አንተ ትጠየቃለህ አንድ ጊዜ ወለ ባዩ ማን ነው አልኩህ? እግዚአብሔር ነው። ስንት እግዚአብሔር ነው ያለው? እንፍጠር ስንት እግዚአብሔር ነው ያለው? አንድ እግዚአብሔር። እንደ ክርስትና ያለው አንድ እግዚአብሔር ነው። እኛ የምናመልከው የተሰቀለውን ክርስቶስን። አሁን ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ያወራን ነው። ገብቶሃል አይደል? ማንን ታመልካለህ ብዬ ጠይቀህ በኋላ ትነግረኛለህ። ስንት እግዚአብሔር አለ አልኩህ? አንድ እግዚአብሔር ነው ያለው አልከኝ። ቆይ እኔ የጠየቁትን ጥያቄ እንደ ጥያቄ መጀመሪያ የሱን ያነሳውን ጥቅስ እኔ መጀመሪያ በሱ ላይ ይጠይቃል አንተ። ምክንያቱም አንተ እዛ ጋር የሥላሴ ሊያስረዳ ፈለገ ነው። አንድ ጊዜ አዳምጠኝ እሺ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 6 ላይ ሰውን በመልካችን ለምሳሌያችን እንፍጠር የሚለው ማን ነው አልኩህ? እግዚአብሔር ነው አልከኝ። እግዚአብሔር ነው አልኩህ። አንድ እግዚአብሔር ነው ያለው አልከኝ። አንድ እግዚአብሔር እንፍጠር እያለ ያለው እግዚአብሔር ከሆነ ለማን ነው እንፍጠር እያለ እየተናገረ ያለው እግዚአብሔር? ለማን ነው? ይስክ አሎ፣ ለማን ነው እንፍጠር እያለ እየተናገረ ያለው እግዚአብሔር? ለመንፈስ ቅዱስና ለልጁ። ማስረጃ ኦኬ። ማቴዎስ ወንጌል እንዴት ችግር የለም አትናደድ። ሁሉንም ነገር እኮ ና ማስረጃ የተባልከ የመሰለው ምን መናደር ነው የምታወራው? ቀለደብኝ።
እዚያ ቦታ ላይ ለአብና ለመንፈስ ቅዱስ ነው ይሄን ያለው የሚለው ማስረጃ ይፈጠር ያለው ለወልድና ለመንፈስ ቅዱስ ነው የሚለው ማን የነገረ? ሲጀመር ያ እግዚአብሔር የተባለው እዚያ ቦታ ላይ አብ ለመሆኑ ማስረጃስ ምንድን ነው? ወልድ ለምን አልሆነ? መንፈስ ቅዱስ ለመሆኑ ቆይ እና አንተ የምታመልክ በአብ አታምንም? እኔ አላምንም። እሺ አታምንም? ቆይ አንተ ለምሳሌ እኔ ስለ እስልምና ሃይማኖት አንተ ስለኛ ሃይማኖት ለምሳሌ ስለ ኢየሱስ ብዙ አውቃለሁ ትክክለኛ ሃይማኖት አይደለም እያልክ ነው እያስረዳ ያለው። እኔ ለምሳሌ ስለ እስልምና ሃይማኖት አላቅም። ምክንያቱም የማላውቀው ምክንያት ኢየሱስ ብቸኛ የሚያድን እኔን ከዘላለም ሞት ከድቅድቅ ጨለማ ወደሚደነቅ ብርሃን እንደሚያወጣ ስለሚረጋገጥ የሌላውን ሃይማኖት ሊከተል አልሄድም እና አንተ በውስጡ ፍርሃትና ስጋት ስለሚኖር የሌሎቹን ሃይማኖት በጣም ታሳድዳላችሁ። ምክንያቱም ለማወቅ ምናልባት በጥርጥር ውስጥ ትኖራላችሁ። እኛ የተሰቀለውን ሞትን አሸንፎ የተነሳውን የናዝሬቱን ኢየሱስን ስለሚከታተልና ስለሚያምን ሌላውን ለማንበብን ለማየትም የሰው እጅ ጽሁፈት ነውና ቁርአን ምናምን የምትሉት ሰው ነው በእጁ የሚጽፈው። አንተ ምንድነው መጀመሪያ ነው የእኔ ጥያቄ። እኔ ለአንተ ብዙ ጥያቄ አቀረበ ነው፣ እሱ ግን ዝም አለ ነው። ሌላ ወሬ ይቀላቅላል ነው። እኔ መጀመሪያ ለአንተ ብዙ ጥያቄ ጠይቋል፣ እሱ ደግሞ ዝም አለ ነው። ሌላ ወሬ ያወራል። አሁን ደግሞ እሺ፣ ይሄ ቸርች አይደለም የስብከት ቦታ። ገባህ ነው? የጌታ ሰው አሜን ነው። ዘመንህ ይባረክ። የዛሬው ሌሊት የአንተ ነው። በቃ አንተ የነገር ላሰማህ ነው። እሺ አሜን በል አንተ። ታዲያ ተቆጥተን ይበላሽ ድምፅ ንገራ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إن الذين كذبوا بآياتنا واستكبروا عنها لا تفتح لهم أبواب السماء ولا يدخلون الجنة حتى يلج الجمل في سم الخياط وكذلك نجزي المجرمين لهم من جهنم مهاد ومن فوقهم غواش وكذلك نجزي الظالمين والذين آمنوا وعملوا الصالحات لا نكلف نفسا إلا وسعها أولئك أصحاب الجنة هم فيها خالدون ونزعنا ما في صدورهم من غل تجري من تحتهم الأنهار وقالوا الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله لقد جاءت رسل ربنا بالحق ونودوا أن تلكم الجنة أورثتموها بما كنتم تعملون ونادى أصحاب الجنة
أصحاب النار أن قد وجدنا ما وعدنا ربنا حقا فهل وجدتم ما وعد ربكم حقا قالوا نعم فأذن مؤذن بينهم اللعنة الله على الظالمين. بسم الله الرحمن الرحيم. كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا. ሰላም ነው። እንዴት ነሽ? ኤፍ ደህና ነሽ? ይሰማል? ኤፍ ነኝ። ይሰማሻል? ሄሎ ይሰማል ወይ? ይሰማሻል? هتسمعين كلامي ولا؟ بقى شهادة اللي تيجي نبر نقرأ. بسم الله الرحمن الرحيم. كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا. يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا
شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين
وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا
وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان إذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تؤزهم أزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقالوا اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا ما ينبغي للرحمن ዊድ ማግደሊን ከማግደላዊት ማርያም ጋር በነገራችን ላይ ሁለት ልጆችም አላቸው ይባላል። በዴቪንቺ ኮድ ላይ ሳራ ምናምን የሚባሉ ሁለት ልጆች አለው ይባላል። ማግደላዊት ማርያምን ማለት ነው። ብዙ ጊዜ ከንፈሯን ይስማታል ማግደላዊት ማርያምን። ይህንን የፊልጶስ ወንጌል በግልጽ ጽፈዋል። ማግደላዊት ማርያም ከንፈሯን ምናምን ይስማታል። ማስረጃ ጠይቁኝ ገብታችሁ። እሷን አድርጓል ነው ሊትራሊ። ይሄ አጌን ሂ ዋዝ አን አዳልተር ማለት ዝሙተኛ ነው ኢየሱስ ዊዝ ማግደሊን ከማግደላዊት ማርያም ጋር ማግደላዊት ማርያም የምትባል አለች ወጣት ከእሷ ጋር ተኝቷል ነው። እንደ ስቲል አጌን ዊዝ አን አዳልተረስ ውመን ኢን ጆን ቻፕተር 8 ዮሐንስ ወንጌል ምዕራፍ 8 ላይ ካለችዋ ሴት ጋር ድጋሚም ተኝተዋል።
ለሶስተኛ ጊዜ ማለት ነው። ምን አለ? who left so easily በቀላሉ የተዋት ከዛች ምንድነው ዝሙተኛ ሴት አሉት ኢየሱስን ከናንተ መካከል ኃጢአት ያሌለበት ሰው ጋር ሲል ሁሉም ድንጋያቸውን ትተው ሄዱ ምናምን የሚለው ያቺ ሴት ከዛ ሴትዮ ጋር ይተዋል ብሎ ተናገረ። ክራይስት መልካሙ ክርስቶስ አለ so the good Christ had to become an adulterer before he died ከመሞቱ በፊት አንድ 3 ጊዜ ዝሙት ሰርቶ ነበር የሄደው ወደ ሰማይ ኤክስፒሪየንሱ አለ ብሎ ነው ሄደው ኢየሱስ ኤክስፒሪየንስ ነበረው ነው ወደ ሲሄድ ይሄን የተናገረው አንተ ማለት ፕሮፋይል አድርጋ የመጣው ሰውዬ ነው ራሱ ነው። እዚህ ግባና አይደለም በለኝ አላለም በለኝ አታረገውም ታዳምጣለህ እንደዚህ ቁጭ ብለህ ማንም አላስወረደም። ግባና አሁንም መልስ አንተው ነው ያደረገው ፕሮፋይሉን ለዛ ነው ትዝ ያለኝ እንጂ ይሄን ነገር ያው ማርቲን ሉተር ለማታውቁት ሪፎርመር ነው ሐዳሲ ነው ከካቶሊክ ተገንጥሎ ወደ ጴንጤን የመሰረተ ሰውዬ ነው ከ1483 እስከ 1546 የነበረ ግለሰብ ነው እና የፋውንደር ኦፍ ፕሮቴስታንቲዝም ነው የጴንጤ መስራች ተብሎ ይታመናል። እና ወሊአዩዙ ቢላህ አላህ እንግዲህ እጃቸውን ይስጣቸው ኢየሱስ እንደዚህ ብሎ በማንቋሸሻቸው ኢየሱስ እንደዚህ አይነት ሰው አልነበረም። ከዚህም ጋር የሚተኛ አይደለም ኢየሱስ እንደዚህ ብሎ የሚናገሩ ሰዎች አሉ። ግን ይሄ በጣም የተረገመ አስተምህሮ ነው። እሺ ኤኒዌይ በቃ ገስት ላኩ ማለት ነው። አይዮኒ ማን ነው ኢየሱስ ሁለት ልጅ አለው ያለው? በዲቬንቺ ኮር ላይ ነው የተጻፈው። ዲቬንቺ ኮር ሜዲቫል ፒሪድ ላይ ያለ መጽሐፍ ነው። እዛ ላይ ነው እንግዲህ የተገኘው። ሚስት አለው ምን አለ ተብሎ ተጽፏል። ሳራ ነው ከኢየሱስ የተወለዱ እኔ እንጃ ይባላሉ። ለምን አይባሉም? ግን አባታቸው አምላክ ከሆነ መባል አለባቸው። ያ ለዛ ሜክ ሴንስ መባልም አለባቸው። እሺ ወይ በነገራችን ላይ አንዴ ሲያወሩ ሰምቼ ነበር። እንደውም ሪከርዱ ላይ አለኝ እኔ ጋር እና ኦርቶዶክሶች ይሄኛው ኢየሱስ የኛ አይደለም ይሄ ሌላ ኢየሱስ ነው ብለው ነው የሚያምኑት። በነገራችን ላይ ታውቃለህ፣ የቱ ኢየሱስ ይሄ አይደለም ኢየሱስ ሁለት ነው። አዎ ቆይ አንዴ ልክፈተው። ዮሐድ የተናገረውን ሁለት ነው። እሺ እስኪ አሰማን እስኪ ማርቲን ሉተር ቴብል ቶክ 1472 ላይ ክርስቶስ ዝሙት ሰርቷል ብቻ ሳይሆን ከማን ጋር እንደሰራ ይናገራል። እሱን አታውቀውም ወይስ አትቀበለው? ባይዘወይ ክራይስት ስንል የኛ ክርስቶስ እንዳልሆነ ሁላችሁም ልታውቁት ይገባል። ኦኬ እኛ እንዲህ አይነት ክርስቶስ ስለማናውቅ ማለት ነው። ሌላ ክርስቶስ እንኳን የኛ ክርስቶስ ሊሆን ይቅርና የቃል ሕይወት ወይም ደግሞ የካልቪኒስት ምናምን ክርስቶስ ራሱ ከእነዚህ ሰዎች የተለየ እንደሆነ ልታውቁት ይገባል። የኛ ክርስቶስን ሊሆን እንደማይችል ሁላችንም ልታውቁት ይገባል። ሌላ ክርስቶስ ሌላ ኢየሱስ ስላላቸው ተመልሳል እየሰበክ ነው ክርስቶስ አንድ ጊዜ አሁን ለሰጠው ስቴትመንት የእናንተና የኛ ክርስቶስ ኢየሱስ አንድ አይደሉም። የእናንተ አሁን እኔ በነገራችን ላይ ታችላሉትን አሁን ወደ እዛኛ ጋር ይመጡና የእናንተ ኢሳና ምናምን ይሉናል አይደል? እነዛ ደግሞ አይደለም ይሉሃል። እነዛ ፕሮቴስታንቶቹ ደግሞ ከኛ ጌ የሆነ ኢየሱስ አናውቅም ከወንድ ጋር ሲሳሳ ምናምን ብለው ደግሞ እነዛ ደግሞ የኛ እንደዚህ አይደለም ብለው ደግሞ ይለካሉ። እንደዛ ነው። ብዙ ጊዜ የኛና የናንተ ኢየሱስ አንድ አይደለም ምናምን ብለው ይመጣሉ። የናንተስ አንድ ሆኖ ነው እንዴ? ሲጀመር የናንተ የኛ ሆኖ ነው አይደለም? ሊትራሊ እናንተም እንደዛ ትላላችሁ። ኦርቶዶክሶችም ምንም የምትናገሩበት እንትን የላችሁም፣ ሞራልም የላችሁም ነው። አንድ አይደለም ሁለቱ ነው ምናምን ብላችሁ ማውራት አትችሉም። የባሰ ነገር ስላለ በነገራችን ላይ ጴንጤዎቹ ቢያንስ ኢየሱስ አሁን የእናንተ መጽሐፍ ብንከፍተው ይቅርታ አድርጉልኝና እኔ እሳቅቃለሁ። አሁን እሱ መጽሐፍ እንደ ከፍቼ ባወራ ቢያንስ ጴንጤዎቹ ከመግደላዊት ማርያም ጋር ተኝተዋል ነው ያሉት አይደለም? ከመግደላዊት ማርያም ጋር ተኝተዋል ነው ያሉት።
ሴት ናት መግደላዊት ማርያም። ኢትስ ቤተር ከሴት ጋር ተኝቷል ነው ያሉት ጴንጤዎቹ ቢሉ እንደሱ ነው ያሉት። ግን እኮ እናንተ ጋር በጣም በሚያሳዝን መልኩ ይቅርታ አድርጉልኝና ማለት ነው ይሄን ስለማነብ በጣም ይቅርታ ካረጋችሁልኝ እዚህኛው መጽሐፍ ላይ ድርሳነ መድኃኔዓለም ወገድለ መባ ጽዮን ላይ የማይሆን ነገር የሰራው ከወንድ ጋር ነው። እሺ እንዴት? ገጽ 156 ላይ ገድለ መባ ጽዮን እንጂ ግለሰብ ናቸው ማይሆን ነገር ተሰርተዋል ተብሎ ይታመናል። ማንበብ አልፈልግም ግን ያስጠላኛል እንዳላነብ። ወንድ ነው ግን ቢያንስ ያው በሱ በኩል ያሉት ከሴት ጋር ተኝቷልም ስላሉ እንትሮ ጴንጤዎቹ ይሻላል። ይሄ ከተነበበ ግን ወንድ ነው መባ ጽዮን እና ማይሆን ነገር ትሰማላችሁ እና ደረታችሁ የምትነፉበት ነገር የላችሁ ነው ወይ? ባቢ አንብበውና መጨረሻ ላይም ጥያቄ ያለኝ ቅድም ስላለስ። ኦኬ እሺ ምን ትላላችሁ? ይነበብላችሁ እስቲ በኮማቾች ሐሳብ ይነበብላችሁ ወይስ ይቀርብን? ሰላ አነበብክ እንጂ አልገደልክ። አንብበው ይነበብ። እሺ ቢነበብ ችግር የለውም። ግን ከኢየሱስ ጋር ብቻ ሳይሆን መባ ጽዮን በልጅየው ብቻ ሳይሆን በእናትየውም አላረፈም። ከእናትየውም ጋር ያደረገው ነገር አለ ከማለት በልጅ የተወሰነ ሙሉ ፋሚሊ ነው የሄደበትና እሱም መታየት አለበት። ድርሳነ መድኃኔዓለም ወገድለ መባ ጽዮን ታህተ ምናምን ፓትርያርክ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ስሙ ራሱ አንድ መጽሐፍ ይወጣዋል። አንተ እሺ ይሄ መጽሐፍ ተራ መጽሐፍ ሳይሆን ክብሩ ከወንጌልና ቃል ኪዳኑ ከድርሳነ ማህያዊ ጋር እኩል ነው ያላነሰ ነው ይላል። የዚህ መጽሐፍ ክብር ይላል ይሄው ክብሩ አለ ከወንጌልና ቃል ኪዳኑ ከድርሳነ ማህያዊ ያላነሰ ነው። ከወንጌል ያላነሰ የሆነ መጽሐፍ ነው። በክብር ደረጃ ከተካሄደበት ማለት ነው። በክብር ደረጃ ከተካሄደ መጽሐፉ ከወንጌል ጋር እኩል ነው እና ይሄ ሰው መባ ጽዮን ይባላሉ። በረከቱና ረድኤቱ እንዳያድርብን። እሺ መባ ጽዮን ይባላሉ። ታዲያስ ከዕለታት በአንዱ ቀን ኢየሱስ ሰማያትን ቀዶ ይወርዳል ወደታች። በዚያም ጊዜ እስክሪብቶን ከስልኬ ላውጣ። እሺ በዚያን ጊዜ ከዚህ ጀምሬ ላንብብላችሁ። በዚያን ጊዜ የሰማይ በር ተከፍቶ አየ፣ እንደ መብረቅም ያለ በትክክሌ ወረደ። ወደ እኔም ቀርቦ ሕፃን ሆነ፣ በአጠገቤም ተቀመጠ፣ አንገቴንም አቀፈኝ። በዚያን ጊዜ ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰምም ቀለጥኩ። እንዲህም ሲል መለሰልኝ፣ ዛሬ የተወለድሁ የማርያም ልጅ እኔ መድኃኔ ዓለም ነኝ፣ አትፍራ አለኝ። እኔ መድኃኔ ዓለም ኢየሱስ ነኝ፣ አትፍራ አለኝ። አቡኪ ሚዛርክ ይህንንም ብሎ አፌን ሳመኝ፣ ከጣዕሙም ብዛት የተነሳ አፌን አጣፈጠው። ምንም አላወቅኩም፣ ልቤን አሳጥቶኛልና ለአንድ ሰዓትም በልብሴ ቋጠርኩታል። ወረደና ተቃቀፉ። ይህንንም ብሎ አፌን ሳመኝ። አፍ ለአፍ ሁለት ወንዶች ማለት ነው። ይህንን ብሎ አፌን ሳመኝ፣ ከጣዕሙም ብዛት የተነሳ አፌን አጣፈጠው። በጣም ይጣፍጥ ነበር ነው። አፌን አጣፈጠው። ምንም ነገር አላወቅኩም፣ ልቤን አሳጥቶኛልና ለአንድ ሰዓትም በልብሴ ቋጠርኩት። አጠረው ለአንድ ሰዓት ያህል ከላይና ከታች። እሺ ከእኔ ላይም ሊነሳ በወደደ ጊዜ ከእኔ ላይ ማለት ነው። ከእኔ ላይም ሊነሳ በወደደ ጊዜ ከእኔ ላይ ሲባል ሊትራሊ በቃ ከእኔ ላይ ከላይ በኩል ሁለት ከእኔ ላይ ሊነሳ በወደደ ጊዜ ከእኔ ላይም ሊነሳ በወደደ ጊዜ ጌታዬ ሳልጠግብ ልትሄድ ነውን አልኩት። ሳልጠግብ ልትሄድብኝ ነው ወይ? አልጠገብኩም ነው ለአንድ ሰዓት። ከዛ በዚያን ጊዜ ምራቁን ከራሴ ላይ ተፋብኝ ብሎ ሄደበት። እሱ ፊቱ ላይ ተፋ። ስጋና ደሙን ባልተቀበልኩ ጊዜ አለ እሱም የከበረ ምራቁ ያረፈበትን ልብስ ይዤ ስጋውን ደሙን ባልተቀበልኩ ጊዜ እሱን እልሰዋለሁ።
ልሰዋለሁ ያን ምራቁን ማለት ነው። እሱን የላስኩት እናደርገውን ነገር አደርጋለሁ ነው። ሁለት ወንዶች ናቸው በነገራችን ላይ አንዱ ይሄ ነው፣ አንዱ ደግሞ ኢየሱስ የሚለው ተካል። አሁን ይሄ ጤናማ ነገር ነው? ሁለት ወንዶች ያደረጉት ነገር ይመስላችኋል? አንድ እሱ ነው። ሁለት ደግሞ ፈጣሪ ያሳያችሁ ሁለት ወንድ ምናምን ተኩኖ ማለት ነው። ሁለት ወንድ ተኩኖ እንዲህ ጣቱን አፍ ውስጥ ከቶ እንደዚህ ምናምን ቢያረግ ብታዩት ምን ትላላችሁ? እስቲ እንደዚህ ምን ትላላችሁ? ራሱም ሰው ጋር መጣና ኢየሱስ አንድ ቀን ዳግመኛ የምትለምነኝ ለዚህ እኔ ልመናን እሰማሃለሁ ያወደድኩን እንፈጽምልሃለሁ አለው። ከዛ ይህን ብሎ ጣቱን አወጣ፣ ወደ እኔ ቅረብ አለው። ሁለመናው በመለኮት ጨውነት ይጣፍጥ ዘንድ አውራ ጣቱን አጠባው ይላል። ቅድም ያን ሁላ ሰርቶ ማለት ነው። ያን ሁላ ከተሰራ በኋላ አብረው እንዲህ ጣት ሲያስጠባ ትልቅ ሰው ነው። ጣቱን አጠባው። ወንድ ለወንድ እንደዚህ አይነት ነገር ሲሰራ ጤናማ ይመስላችኋል ወይ? አፍ ለአፍ መሳሳሙ ምን ለመደራረጉ ሁሉ እንዳለ ሆኖ ጣት ሁለት ወንዶች አጠገብ ለአጠገብ ቆመው ጣት ለጣት ሲጣ አሁን ይሄ ነገር ጤናማ ነው ወይ? እና እኔ ጤናማ አይመስለኝም። አይ ለንባቡ ድምቀት ያህል ነው። ለማንኛውም በጣም ስዊርድ ወላሂ ስዊርድ ልጠይቅ ከማርያም ጋር እንደዛ ያደርጋል። እሺ ይቻላል። በመጀመሪያ የቅዱስ አያቄም እና የሐና የልጅ ልጅ ነብይ ኢየሱስ እንደዛ ያደርግም እና እንትን መደረግ አለበት። ቅድም ግን ሉተር ኢየሱስ ክርስቶስ ዝሙት ሰርቷል ብሎ እንትን ሲል አንተ አሁን እየተቃወምክ ነበርና እየተቃወምክ ያለው ከሴት ጋር መገናኘት ነው ወይስ ዝሙት መሆኑ ነው? ጥያቄ ዝሙት መሆኑ እንዳይባል ማስፈቀድ ነበረበት ከተባለ ፈጣሪ ነው ማንን ያስፈቅዳል ነው። አይ መገናኘቱ ከተባለ ደግሞ መውቀጫው ካለው እንዴት እንቃወመዋለን ነው። መውቀጫው ካለው ደስ ይላል። እኔ እዛ ቦታ የተቃወምኩት ጀስት እሱ ነብይ ነው፣ ወንድ ልጅ ነው። ሐላል ከሆነ ትዳር ነገር ከሆነ ጋብቻ ነገር ከሆነ አይደለም አንድ ሴት አራትን ቢያገባ ምንም ችግር የለብኝም። ግን ከተለያዩ ሴቶች ጋር ያለ አንዳች ኒካህ ማረጉ ዝሙት መሆኑን የተቃወምኩት እንጂ ኢየሱስ ለምን ያደርጋል አይደለም። መብቱ ነው የተፈጠረለትም አንዱ ለዛ ነው፣ ለጌጥ አይደለም። የተቃወምኩት እሱ ነው ባጭሩ። ያ ጋሽ ግልጽ ነው ምንም እንትን የለውም። የምንቃወመው እኛ ለምን ተኛ እኮ አይደለም ለምን አደረገ ሳይሆን ዝሙት መሆኑን ነው የምንቃወመው እንጂ አምላክም ለሰው ልጆች የፈጠረ ነው። ጋብቻ ንጹህ ነው እንዳለው ብዙ ተባዙ ምድር ሙሉአትም ስላለ መብቱ ነው። ግን አትሊስት ዝሙት መሆን አልነበረበትም ነው ሐሳቡ። ዝሙት ተብሎ ነው የተጠራው። ሊትራሊ ዝሙት ነው። ማርቲን ሉተርን በነገራችን ላይ አዳልት ሰርቷል ነው ያለው። አዳልት ዝሙት ነው። ምን ብሎ ነበር የተናገረው? he became adulterous ነው ያለው። አዳልትረስ ማለት ደግሞ ዝሙተኛ ማለት ነው። ያው ማርቲን ሉተር said Christ was an adulterer. አዳልተሪ ማለት ዝሙተኛ ማለት ነው። አዳልተር ማለት ደግሞ ዝሙተኛ ማለት ነው። ስለዚህ እሱ ዝሙተኛ ነው ብሎ ነው የገለጸው። እና ምን ትላላችሁ ክርስቲያኖች? ማርቲን ሉተር የምትደግፉ ሰዎች ካላችሁ፣ ጴንጤዎች እሱ የመሰረተላችሁ የምትደግፉ ካላችሁ ይሄ ከዚህ አንጻር የተባለ ነው በሉ። እና እንዴት እንደምታስረዱ አላቅም። ብቻ እስቲ ገስት ላኩና የሆነ የሚመስል ነገር ከሆነ የሚመስል ነገርም ካላችሁ እሱን ብላችሁ ውረዱ እና ዲፌንድ ማድረግ ከቻላችሁ ምናምን እንደዛ አድርጉ እና ጥሩ ይመስለኛል እንደዛ ብታረጉ። ወንድሞች ሀሳብ አላችሁ እዚህ ውስጥ ያላችሁ? አሁን እንግዲህ እንደዚህ ማለት እንግዲህ ከመቅደላዊት ማርያም እንግዲህ እንደዚህ ሆኗል ብሎ ካሰቡ እንግዲህ የሚፈጠር ልጅ ይኖራልና ልጆቹስ አምላክነት እንዴት ነው? አይመለኩም? በዚህ ግንኙነት ውስጥ የሚፈጠሩት ልጆች የልጅ ልጅስ እንደዚህ ያለ አይቀጥልም ወይ? ማለት የአምላክ ዘር ስለሆኑ ማለት ነው። እንግዲህ የግሪኮች ሚቶሎጂ ነው የሚሆነው ማለት ነው። የአምላክ ልጅ አምላክ ነው፣ የአህያ ልጅ አህያ ነው። ሊትራሊ እኮ እነሱም ይላሉ ብዙ ጊዜ ክርስቲያኖች የእግዚአብሔር ልጅ ስለሆነ ኢየሱስ ይላሉ። የአምላክ ልጅ አምላክ ነው ይላሉ። በዛው እናንተ ባመጣችሁት ሎጂክ ከተካሄደ
አምላክ መሆናቸው አይቀርም ነው እንደኔ። የአምላክ ልጅ አምላክ ከሆነ ልጆቹም አምላክ የማይባሉበት ምንም አንዳች ሪዝን የለም። መመለክ ይገባቸዋል ነው። ግሪክ ሚቶሎጂ ነው እኮ ሄዶ ክርስትናም ከተነሳ አውዱ መሰረቱ ምንጩ ግሪክ ነው፣ ሚቶሎጂ ነው። አባቶችም እንደሚያምኑት ከግሪክ ፍልስፍና ነው ያመጣ ነው ያሉት ቃል በቃል። እኛ ኢየሱስ ሞታ ስንል ከድንግል ተወለደ ስንል ሞታ ስንል ወደ ሰማይ አረገ ስንል ጣዖታውያኑ የጁፒተር ልጆች ከሚያምኑበት አስተምሮ ጋር የተለየ ነገር አላመጣንም። እነሱ የሚያምኑትን ነገር ነው። እንደውም ልክፈትላችሁ መሰለኝ የኛውን ፓርት እቺ ልክፈትላችሁ። የራሳቸው የክርስቲያን ዕቅበተ እምነት ሲናገር ማን የሚባለው ጃስቲን ማርቲር የሚባለው ማለት ነው። ጃስቲን ማርቲር ምን ብሎ እንደተናገረ ላሳያችሁ። ቃል በቃል የሚያምኑ አባቶች ደስ ይሉኛል። አባቶች ምን ይላሉ? ለምሳሌ ጃስቲን ማርቲር የሚባል የቤተ ክርስቲያን አባት አለ። 100 ኤዲ ላይ የተወለደ ነው። 100 ኤዲ ላይ የተወለደ ነው። በጣም የቆየ ነው። አንቲኒሲን ፋዘርስ ላይ ወይ ደግሞ ፈርስት አፖሎጂ ኦፍ ጃስቲን ማርቲር ቻፕተር 21 ላይ 21ኛው ቻፕተር ላይ ስለ ክርስትና ይናገራል። ከየት አመጣችሁት ካላችሁን ክርስትናን አይነት ነገር ነው። ምን አለ? and when we say also that the word እኛ ቃል አለ and when we say also that the word ቃል who is the first birth of God የአምላክ የበኩር ልጅ የሆነው ቃል ክርስቶስ ማለት ነው was produced without sexual union ያለ ወሲባዊ ግንኙነት ተወለደ ስንል ኢየሱስ and he Jesus Christ our teacher መምህራችን was crucified ተሰቀለ ስንል እንደ ዳይድ ሞተ ስንል እንደ ሮዝ አጌን ከሙታን በኩል ተነሳ ascended into heaven ወደ ሰማይ ማድረጓል ስንል we propound nothing different እኛ እኮ የተለየ ነገር አላመጣንም from what you believe regarding those whom you esteem son of Jupiter ክቡራን ጸሐፊያኖቻችሁ የጁፒተር ልጆች በተመለከተ ክቡራን ጸሐፊያኖቻችሁ የጁፒተር ልጆች በተመለከተ ከሚያምኑበት አስተምሮ ጋር ተመሳሳዩን እንጂ የተለየ ነገር አላመጣንም ማለት የጁፒተር ልጆች ፓጋኒዝም እንዳለ ፓጋኒዝሞች ናቸው እና ኢየሱስ ከድንግል ተወለደ ስንል our teacher Jesus Christ was crucified ተሰቀለ and died ሞተ and rose again ከሙታን ተነሳ and ascended into heaven እንዲህ ወደ ሰማይ አረገ ስንል we propound nothing different ምንም የተለየ ነገር አላመጣንም ማለት from what you believe regarding those whom you esteem sons of Jupiter የጁፒተር ልጆች ጣዖታውያን ማለት ነው በግሪክ ውስጥ የሚመለኩ የጁፒተር ልጆች ናቸው። አሁን ግሪክ ውስጥ ሲመለኩ የነበሩት አይደል? የጁፒተር ልጆች ይባላል። እነሱን በተመለከተ እናንተ ከምታምኑበት አስተምሮ ጋር ጣዖታውያኑ ተመሳሳዩን እንጂ የተለየ ነገር አላመጣም። የጁፒተር ልጆች ጣዖታውያኑ ማለት ነው ከነሱ ጋር ተመሳሳይ እንጂ ከእናንተ የተለየ ነገር የለንም ነው ያለው ጃስቲን ማርቲር ቅዱስ ዮስጢኖስ ሰማዕቱ። እሺ ዘጸአት እንዴት ነው? እንግዲህ አይ ቲንክ ክርስቲያን ይመስሉኛል። ሰላም እንዴት ናችሁ? አለን ይመስገን። ጥያቄ ነበረን ዘጸአት ጥያቄ ያውኑ የጃስቲን ማርቲር ላይ ሐሳብ አለ ታውቀዋለህ? ከዚህ በፊት ለጊዜው አላውቀውም። ኦኬ ካላወቀው ከባድ ነው የሚሆነው። ወንድሞች ወይ ጥያቄ ካላችሁ ትቀጥላላችሁ ከሱ ጋር ሐሳቡ ምንድን ነው ንገረኝ። ችግር የለውም። አቡኪ ጋር ቀጥሉ ወይ ሳላ ካልተመቸ አቡኪ እስኪ የሆነ እንትን አስቀጥለው እስኪ በሆነ ነገር ላይ እድል ልስጣችሁ። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዘጸአት የት ሄዱ? ዘጸአት ቅዳሴ ላይ ወሬ ይላል ልጅ ቅዳሴ። በነገራችን ላይ ዜማ በጣም ነው ደስ የሚለው። እንትን ግዕዝ ስታነብ ድሮ ቤታችን ቤተክርስቲያን አካባቢ ነበርና ሁሉ ነገር ነው የሚሰማኝ። ቅዳሴያቸው ምናቸው 9 ሰዓት ጀምሮ እንትን የሚሉት ነገር ሁሉ ነገር ይሰማኛልና ፐርፌክት ዌይ እሱን ዜማ እንትን አቡኪ ላይ ነው የምሰማው። በቃ እኔ እንጃ አንተ እንደውም ትሆናለህ መሰለኝ። በጣም ነው የሚመሳሰለው ድምፁ ራሱ ይሄ የአቡኪ ድምፅ ነው እና ዜማውን ምናምን ስለማስታውስ ያንን ብዙ ጊዜ ሀቢብ ምናምን ያነበዋል ቅዳሴው ምናምን እና ስሰማው ወላሂ እሱ ራሱ ነው የሚመስለኝ። እንደውም እሱ ሳይሆን አይቀርም ያው ሰላምቴም ስለሆነ። ለማንኛውም ማሻአላህ አላህ ጨምርልህ ይበልልን እየተባለ ነው።
ቅዳሴው አይደለም ደስ የሚለኝ አቡኪ ላይ ስሰማ ነው። እኔ የአቡኪ ድምፅ ሆኖ ነው እንጂ መስማት አልፈልግም። ተገላገልኩ። እስቲ በልልን አቡኪ ይበልላችሁ። በእናንተ ምርጫ እናድርገው። ይበልላችሁ ቅዳሴውን ምን ትላላችሁ? ይበልላችሁ? አው አው እያሉ ነው። ኦኬ ይበልልን። ቀድስብን። ቀድስ ሳይሆን እስቲ ቅዳሴውን የተወሰነ በቃ እስቲ በቃ አይ ብዙ ሰው ተውት። አው ኖ አው አብዛኛው ይበልልን እያሉ ነው። እሺ በልላችሁ አቡኪ የሆነች አንተ የምትወዳት ፓርት ካለች የምትወዳት ፓርት ሳይሆን ሞር ዝም ብሎ እነሱ ጀስት እንዲሉም ጭምር በልላቸው። እንትን ላይ ነው ራሱ ቅዳሴ ላይ ምስዋክ የሚባል ነገር አለ። አይ ቲንክ ካያችሁ ማለት ነውና ምስዋክ ከመዝሙረ ዳዊት ከ150 ነው የሚወጣው ሲምፕሊ እና አሁን ደግሞ ሆሳይና ነው የነሱ የሚደርሰው ታውቃላችሁ። ሆሳይና ማለት ያው እንግዲህ ታውቃላችሁና እዛ ላይ ማፈደቂቅ ወህፃናት አሰረለው ከስባከ ከምትን ስቶ ለጸላይ ወለ ገፋኢ የሚለው ነገር ነውና ጸል በእንተ ወንጌል ቅዱስ ከዛ ይረስየነ ድልዋነ ይረስየነ ድልዋነ ለሰሚዐ ወንጌል ቅዱስ ይልና ማፈደቂቅ ወህፃናት አስተዳሎ ከሰባተ ከመትን ስቶ ለጸላይ ወለገፋይ ሃሌሉያ ቁሙ ወአስምዑ ወንጌል ቅዱስ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ላ ይጨርስታል አይደል? አስተግፍሩላ አስተግፍሩላ ነው የሚባለው። ቃለ ምንም አያሰማ አላህ እንግዲህ አላህ እንኳን ሂዳያውን ሰጠ። በጣም ደስ ይላል። እንደዚህ አይነት ያነበቡ ሰዎች ምናምን ሲመጡ አሪፍ ነው። ጀዛከላሁ ኸይር። ቃለ ምንም የሚሰማ ቃል የለም፣ ምንም የሚባል ነገር የለም። ምን ጀዛከላህ አይባልም። አሁን ምንድን ነው የምንለው? ነው ምንም የምንለው ነገር የለም። አስተግፊሩላ ጥሩ ነው። አስተግፊሩላ ቤስት እንትን ነው። አስተግፊሩላህ ማለት ያው ጥራት ይገባ ነው። ባላህ እንጠበቃለን ከእንደዚህ አይነት አስተምሮ እና ጀዛከላህ ለአንተ ግን ለአንተ። እሺ ሄሉ ሰላም ነው? ሰላም ብያለሁ። ቃልዎት ያሰማልን። ኧረ አያስፈልግም። የምን ቃልዎት? ጥያቄ አለሽ? ምን አልከኝ? ሰላም ጥያቄ አለሽ? እኔ ዮኒን ያስገባኝ ጥያቄ ብዙ አለኝ፣ ግን አሁን ሳይሆን ከጾም በኋላ። ለምንድን ነው ማሳልሚው? ሄሉ ለምንድን ነው ማሳልሚው? ምክንያቱም መሆን ያለውበት በጣም እውነተኛ መንገድ ላይ ነኝ ብዬ ስለማስብ፣ እሺ ለዛ ነው። ስለምታስቢ ነው? አይ ያለውበትም እውነተኛ ስፍራ ላይ ስለሆንኩ። እንዴት ነው መሆንሽን ያወቅሽው ሄለን? ማለት ያለሽበት እምነት ልክ መሆኑን እንዴት ነው የምታውቂው ያወቅሽው? ወይኔ ደግሞ ሪከርድ በቃሽ፣ እንደባለፈው ሊለቁኝ ነው።
አይዞሽ ማንም ሪካርድ ያደረገን ወጣች። እሺ ዘጸአት ተመለስ። ሌሎቻችሁ ካላችሁ ኑ። እናንተ ክርስቲያኖች ካላችሁ ገዝት ላኩ። ጥያቄ ያላችሁ ክርስቲያኖች፣ ሀሳብ ያላችሁ ክርስቲያኖች፣ ከአቡኪ ጋርም ስለ ቅዳሴ ማውራት የምትፈልጉ ክርስቲያኖች፣ ስለ ዜማ ስለምን ማውራት ከፈለጋችሁ፣ ስለ መጽሐፍ ቅዱስም ከፈለጋችሁ ያው አለን፣ በሁሉም ዘርፍ አለን ነው ቅዳሴ ሁላ ሳይቀር። እናንተ ብቁ ከሆናችሁም ካልሆናችሁም ገዝት ላኩ እና በምትፈልጉት ዘርፍ ላይ ማውራት እንችላለን። ሪካርድ ምናምን አይደለም እኔ ምክንያቱም ሪካርድ አርጉ ምናምን አሁን አቡኪም ተቆስቷል። ያው ነይ ቢሎንግስ ጂሰስ ገዝት ላኩና አውሩ ምንም ችግር የለውም። ካልሆነ ጀስት 600 ሰውም ስላለ እነ ጃቢር ወይ የሆነ እንትን ነገር ካላችሁ ተጠያይቀን መማማር እንችላለን። ብዙ ሰው ነው 600 ሰው ማለት እንደዛ ማድረግ እንችላለን። እሺ ጥያቄ ያላችሁ ጠይቁ፣ ካሌላችሁ ግን እንትን እናደርጋለን። አቡኪ እናስቀራለን። ሳላ አቡኪ ይቀራላችኋል፣ ኢንሻአላህ ይቀራላችኋል። በዚሁ በተሻለ ዜማ ይቀራላችኋል። ቁርአንም ይችላል፣ ሌላ ነገርም ምንም ችግር የለውም። ገስት ላይ የለችም። እሺ ጥያቄ ያላችሁ ሙስሊሞች ገስት ላኩ። ሙስሊሞች እድሉን ክርስቲያኖች በቃ ከናንተ ወደ ሙስሊሞች ልናዞረው ነው። ሙስሊሞች ጥያቄ ካላችሁ ገስት ላኩ።